ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ኤርሚያስ ለገሰ ጥላሁን ገሰሰ ያረፈ ቀን የተከሰቱ ፖለቲካዊና ማህበራዊ ክስተቶችን ከተደበቁ መንግስታዊ መረጃዎች ጋር አሰናስሎ ከከተበበት ጥላሁን ያረፈ ቀን በሚል ርዕስ በ2011 ዓ.ም ካሳተመው መጽሐፍ ውስጥ ያገኘነውን ያልተሰሙ አስደናቂ ፖለቲካዊ ምስጢሮችን ወደ እናንተ ልናደርስ ወደድን። የአማርኛ መጽሐፍት ዝግጅት ክፍል የሙሉ መጽሐፍት ትረኮች የሚያቀርብበት ትረካ ተራኪው የተሰኘ አዲስ የዩቲዩብ ቻናል ከሰሞኑ እነሆ ለእናንተ ብሏል። ያልተቆራረጡ ታሪኮችን፣ ያልተሸራረፉ ዕውቀቶችን መገቢያት ካሻው በዲስክሪፕሽኑ ላይ ወይም በኮሜንት ቦክስ ላይ የሚያገኙትን ሊንክ በመጠቀም አዲሱን ቻናላችንን ሰብስክራይብ ያድርጉ። ቀዳሚ አባል በመሆንም አዳዲስ ትረካዎችን ያገኙ። እነሆ የኤርሚያስ ለገሰ ጥላሁን ያረፈ ቀን። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጉን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ከበረከት ጋር የያዝነው ቀጠሮ ሰዓት በመድረሱ ከሽመልስ ጋር ተያይዘን ወደ በረከት ቢሮ አመራን። ቢሮ ስንደርስ በረከት አቀርቅሮ ይጽፋል። ከኮምፒውተር ውስጥ የጥላሁን ዘፈን ይንቆረቆራል። ካቀረቀረበት ቀና እያለ የኮምፒውተሩን ማቆሚያ ቁልፍ ይጫናል። ተመልሶ ይጽፋል። ተመልሶ ይጫናል። በመጀመሪያ ጥላሁን ገሰሰ በንጉሠ ነገሥት ዘመን መጨረሻ የደረሰውን አስከፊ ረሃብ አስመልክቶ የዘፈነውን ታሪካዊ ዘፈን ተደመጠ። ዋይ 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 ሲሉ የረሃብን ጉንፋን ሲስሉ ያዘንኩኝ ባይናቼ ምን ላድርግ አለፍኳቸው ትቼ። ዋይ 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 ሲሉ የረሃብን ጉንፋን ሲስሉ ያዘንኩኝ ባይናቼ ምን ላድርግ አለፍኳቸው ትቼ። አለቃችን ለግማሽ ሰዓት ያህል መኖራችንን ረስቶ መጽሐፉን ቀጠለ። አስከትሎም ሌላ የጥላሁን ዘፈን ከፍቶ ወደ ጽሑፍ መቀየር ጀመረ። ዘንድሮ የሚለውን ዘፈን በቢሮ ውስጥ እስተጋባ ጀመረ። በዚያኛው ተገርመን ጥቂት ሳንቆይ የዚህኛው መባት አያስቅም ወይ? ይሄ ሁሉ ነገር ስንት ዘመን ኖሮ በጣም ያስገርማል ጉዳዬን ዘንድሮ። አሁን አንድ ዶክመንተሪ እየሰራ መሆኑ ገባኝ። የዶክመንተሪው ይዘት ጥላሁን የንጉሱንና የደርግ ሥርዓትን በግልጽ የተቃወመበትን በመለየት እንዲቀርብ ለማድረግ እንደፈለገ ጠረጠርኩ። በሰዓታት ውስጥ ዘጋቢ ፊልም ለማዘጋጀት መፍጠሩም ሌላው አስገራሚ ክስተት ነበር። እርግጥ ራሱን ወደ ታች ዝቅ አድርጎ የቴሌቪዥን ስክሪፕቶችን መጻፍ የዘውትር ሥራው በመሆኑ ድርጊቱ ግርምት አልፈጠረብኝም። አንዳንድ ጊዜ በቴሌቪዥን የሚቀርብ ዜና ጽፎ እንዲነበብ ያደርጋል። አንድ በሚኒስትር ደረጃ ትልቅ ተቋም እንዲመራ ኃላፊነት የተሰጠው ሰው ቁልቁል ተንሸራቶ ዕለታዊ ዜና ሲጽፍ መመልከት ያስደነግጣል። በቅርብ እንደታዘብኩት ከሆነ የህወሓቱ ጆሴፍ ጎበልስ ቅርብ አስቦ ቅርብ የሚያድር ነው። የዕለት ተዕለቱ አማገዶ እየሰበሰበ ያቃጥላል። የጥሩ መሪ ባህሪ የለውም። የሥልጣኑ ምንጭ ማስገደድ መቻሉ ነው። ስለ ሥራ ውጤት እንጂ ስለ ሠራተኛው ደህንነት ስሜት የለውም። አሁን የተናገረውን ነገር በሰዓት ውስጥ ስለሚለዋውጥ እምነት የሚጣልበት አይደለም። የእዝ ሰንሰለት የሚባል ነገር እሱ ዘንድ አይሰራም። ሲፈልግ የአንዲት ቀበሌ ካድሬ ጋር ስልክ ደውሎ ትዕዛዝ ይሰጣል። ደግሞ ሌላ ጊዜ ዳይሬክተር መምሪያ ኃላፊ የሚባለውን የእዝ ሰንሰለት ተሻግሮ ከተራ ሰራተኛ ዝርዝር ሪፖርት ይቀበላል።
ጋዜጠኛ ቢሮ ድረስ ጠርቶ ማስጠንቀቂያ ይሰጣል። ስርዓት አያውቅም። ቅጥ አምባሩ የማይታወቅ ውሳኔ የሚወስነው የስርዓት ባህል ስለሌለው ነው። በረከት አሁንም አቀርቅሮ ይጽፋል ከምል እውነትን እየወገራት ነው ብል ይቀለኛል። መኖራችንን የረሳው ስለመሰለኝ ጉሮሮዬን ከፍ አድርጌ ጠራረኩኝ። ቀና ብሎ ተመለከተኝ። ብዙም ሳይቆይ የግድግዳውን ሰዓት ተመለከተ። እየተጣደፈ ነጯን ስልክ አነሳ። ነጯ ስልክ ያቶ መለስና የበረከት የብቸኛ መገናኛ ነች። በቀን ቢያንስ አንዴ በጥቅም ላይ ትውላለች። በረከት እኛን ጎልቶ በነጯ ስልክ ማውራት ጀመረ። እሱ የሚናገረው በትግርኛ በመሆኑ ምን እንደሚያወራ በጨረፍታ የተወሰነ ነገር ለማወቅ ችያለሁ። የአርቲስት ጥላሁን ዜና እረፍት ተከትሎ መግለጫ እያዘጋጀን መሆኑን እየነገረው መሆኑን ገባኝ። የቀብር ስነ ስርዓቱን ለማስፈጸም ኮሚቴዎች እያደራጀን መሆኑንና ፋይናንስ እያፈላለግን መሆኑን ሲናገር በተሰባበረ መንገድ ተገነዘብኩ። ኪራይ ሰብሳቢዎች ቅኝቱን ቀይረው ለራሳቸው ፕሮፓጋንዳ መጠቀሚያ እንዳያደርጉት በኮሙኒኬሽን እና ኢህአዴግ ቢሮ ቢመራ የተሻለ ውጤት ሊያስገኝ እንደሚችል ምክረ ሐሳቡን አነሳለት። አቶ መለስ የሚናገረውን መስማት ባንችልም በረከት እያዳመጠ ከሚጽፈው ማስታወሻ ትዕዛዝ እየሰጠው መሆኑን ተገነዘብኩ። ቢያንስ ለሩብ ያህል ሰዓታት ማስታወሻ መውሰዱን ስመለከት አቶ መለስ ጉዳዩን ወሳኝ አድርጎ መውሰዱን አመላከተኝ። ምናልባትም እስካሁንም ድረስ የገለጠው ነገር የሰራነውን ግልብጥብጡን የሚያወጣ ሊሆን ይችላል። ነጯ ስልክ ተዘጋጅ። ማርሽ ቀያሪዋ የሰራነውን ሪፖርት ለማቅረብ ስንዘጋጅ ገብረ ሚካኤል መለስ በሩን ከፍቶ ገባ። ገብረ ሚካኤል የኢትዮጵያ ዜና አገልግሎት ኢዜአ ዋና ሥራ አስኪያጅ ነው። ገሬ ሰላምታ ከሰጠን በኋላ ተደዳድሎ ሲቀመጥ በረከት ጠርቶት እንደወጣ አወኩኝ። በእጁ 2 የቪሲዲ ካሴት ይዟል። ካሴቱን ስመለከት አምጣልኝ ብሎ አዞት እንደሆነ ጥርጣሬ ገባኝ። ገሬ ተደዳድሎ ማስታወሻውን ሲከፍት መሳሳቴ ወዲያውም ገባኝ። ተናደድኩኝ። ልቤ የንዴት ደም ረጨ። ኢዜአ በኔ ስር ያለ አደረጃጀት ነው። የተቋሙ የበላይ ኃላፊ ስብሰባ መምጣት ካለበት ጥሪው ሊደርሰው የሚገባው በኔ በኩል ነው። ግን አልሆነም፣ ሊሆንም አይችልም። ሰውየው በረከት ነው። በረከት ከመነጽር ውጪ ቁልቁል እየተመለከተን ሶስታችሁም ከመጣችሁ ስብሰባችንን እንጀምር በማለት ተራ በተራ ተመለከተን። ገብረ ሚካኤል የቪዲዮ ካሴቶቹን እያቀበለው የመጀመሪያው ካሴት በመስከረም 1 ቀን 1967 የወሎ ሕዝብ ረሃብ የያዘው ነው። የጥላሁን ገሰሰ ዋይዋይ ዘፈን በማጀቢያነት የገባበት ነው። ሁለተኛው ሻዕቢያ ወረራ በፈጸመብን ሰዓት ጥላሁን የሽራሮ ግንባር በአካል ተገኝቶ መከላከያ ሰራዊቱን የቀሰቀሰበት ነው። ሶስተኛው በጥር 1985 ዓ.ም ጥላሁንና ሌሎች ኪራይ ሰብሳቢ የሆኑ አርቲስቶች ላይ የተሰራ ዶክመንተሪ ነው በማለት ተናገረ። ገብረ ሚካኤል ያለኔ ዕውቅና መምጣቱ እያደር ቆረቆረኝ። በተለይም ቀና ብዬ ስመለከተው ያሳየኝ ፈገግታ የሹፈትና ለበጣ መሰለኝ። የአሸናፊነት እብሪት አየሁበት። በተቃራኒው የተዋራጅነት ስሜት ወረረኝ። በተቀመጥኩበት ራሴን ወደ ረጅም ወቀሳና የአእምሮ ክስ ወሰድኩት። ገብረ ሚካኤል መለስ እንደ ሌሎች የህወሓት አባላት ሁሉ የኢዜአ ኃላፊ የሆነው ችሎታ ስላለው አልነበረም። ተቋሙ የህወሓት ልዩ ትኩረት የተሰጠበት በመሆኑ ነው። በመላው ኢትዮጵያ ወረዳዎች መዋቅሩን የዘረጋው ኢዜአ በግላጭና በስውር 2 ቁልፍ ተግባሮች አሉት። የግላጭ ተግባሩ በመላው ኢትዮጵያ ያለውን የመረጃ ፍሰት መቆጣጠርና የፕሮፓጋንዳ ሥራ መስራት ነው። በመሆኑም የኢዜአ የሥራ ምደባና ስምሪት ከላይ የተጠቀሰውን 2 ተልዕኮ ከመፈጸም ጋር የተያያዘ ነው። በዚህ ምክንያት ምርጫ የተካሄደው በ2 የትግራይ ተወላጅ የሆኑ የፓርቲው አባላት መካከል ነበር። ገብረ ሚካኤል ከትግራይ ክልል ባለስልጣናት ጋር የሥጋ ዝምድና ያለው በመሆኑና የወይዘሮ አዜብ ኔትወርክ ውስጥ የታቀፈ በመሆኑ ቅድሚያውን ወሰደ። በረከት ካሴቶቹን ለመቀበል እጁን እየዘረጋ ሶስተኛው ዶክመንተሪ አያስፈልገንም፣ ፕሮፓጋንዳው በስሜት በሚነዳ ሰዓት የተሰራ ስህተት ነው። በጨለማ ዘመን የተመራው ፕሮፓጋንዳ የህዝቡን ቁጣ አስነስቷል። እንደዚህ አይነት ቅጥ አምባሩ የጠፋ ሥራ ሁለተኛ አንሰራም። ለወደፊቱም በህዝቡ ዘንድ ተሰሚነት ካላቸው ሰዎች ጋር ቀጥተኛ ትግል መግጠም ከባድ ነው። በወቅቱ ችግሩ የተፈጠረው የፕሮፓጋንዳው መሪ
ከጊዜያዊ ስሜት ተሻግረው ማየት የማይችሉ ታክቲክና ስትራቴጂ የመቀመር ብቃት በሌላቸው በመመራቱ ምክንያት ነው በማለት ተናገረ። አስከትሎም በጥር 1985 የደርግ አፈቀላጤዎች በሚል ርዕስ በኢትዮጵያ ቴሌቪዥን እንዲታይ የተደረገው ዶክመንተሪ በኢህአዴግ አመራሮች ዘንድ ልዩነት ፈጥሮ እንደነበር በገደምዳሜ ያጫወተን። ፕሮፓጋንዳውን ይዘውት የነበሩት ባለስልጣናት ጠባብና ካፍንጫው ርቀት የማያዩ በመሆናቸው የተፈጠረ ችግር መሆኑን አስረዳ። ትልቁ ሂደታቸው ጠላትን በተራዘመ ሂደት ከመበቀል አሊያም አግባብቶ ከራስ ጋር ከማሰለፍ ይልቅ ባለ በሌለ ኃይል መዝለፍና ማበሳጨት እንደነበር ተረከልን። ከዚህ በተጨማሪ ሁሉንም አርቲስቶች በአንድ ስልቻ ውስጥ ከቶ ኢላማ የማድረግና በጠላትነት ጎራ እንዲሰለፉ መደረግ እንዳልነበረበትም ተናገረ። እኛም ከ1985ቱ ውድቀት ተነስተን እያንዳንዱ ተግባራችንን በስትራቴጂና ቴክኒክ እየቀመርን ብልጠት በተሞላበት ሁኔታ መምራት እንደሚኖርብን አስረዳ። የምንቀርጻቸው ስትራቴጂዎች ከኢህአዴግ ማህበራዊ መሰረቶች በመነሳት ከሁኔታዎች ጋር የሚለዋወጡና ግትርነት የማይታይባቸው መሆን እንዳለባቸውም አስረዳ። ለምሳሌ አርቲስቶችን በተመለከተ ልንከተለው የምንችለው ዋነኛ አቅጣጫ በድርጅቱ የኃይል አሰላለፍ ውስጥ መሃል ሰፋሪዎች ላይ የተጠቀምነውን መሆን እንደሚገባው ተናገረ። ነጯ ስልክ ደወለች። ነጯን ስልክ እኔና ሽመልስ ማርሽ ቀያሪዋ እንላታለን። በረከት የብራዚል በረኛ እንደነበረው ዞፍ ተንደርድሮ አፈፍ አደረጋት። ከሽሜ ጋር ተጠቃቅሰን ወደ ደጅ ወጣን። ኮሪደሩ ጋር ስንደርስ ሽሜ ሲጋራውን እየለኮሰ ደሞ የኃይል አሰላለፍ ምንድነው? አርቲስቶች ለምን መሃል ሰፋሪዎች ተባሉ? በማለት ጠየቀኝ። በኮሪደሩ መስታወት ደንበል ህንፃን አሻግሬ እየተመለከትኩ ሽሜ 10 ዓመት የቀጠቀጥነው የኃይል አሰላለፍ በደቂቆች ለመግለጽ ያስቸግራል አልኩት። ለማወቅ እንደጓጋ በሚያስታውቅ ሁኔታ ግድ የለም ባጭሩ ንገረኝ፣ በዛውም እኔ በኃይል አሰላለፍ ፍረጃ ውስጥ የት ቦታ እንዳለሁ አውቃለሁ አለኝ። ከት ብዬ እየሳኩ አንተማ በትሪያንግሉ ጫፍ ላይ ያለህ አብዮታዊ ምሁር ነህ። ማህበራዊና ኢኮኖሚያዊ መሰረትህና ባህሪ ለጥገኛ ዝቅጠት የተመቸ ሰደብከኝ ካላልክ በስተቀር ሙልጭልጭና ዳላጣን በባዕዴነኛ አገላለጽ ከፈለክ ደግሞ ማላጋ ይልኋል በማለት ምላሽ ሰጠሁት። ይህን ያልኩት ከልቡ እንዲናደድ ፈልጌ ነው። ፊቱን አጨማዶ በሚሰራት የሲጋራ ጭስ ቀለበት ውስጥ እየተመለከተኝ ቀሉን ተውና የምሩን ንገረኝ በማለት መልሶ ጠየቀኝ። ሽሜሙት የምሬን ነው እየነገርኩ ያለሁት። በድርጅቱ የኃይል አሰላለፍ ትንታኔ መሰረት ምሁራን ወላዋዮች ናቸው። መሃል ሰፋሪ እንደማለት ነው። ምሁራን በተፈጥሯቸው የንዑስ ከበርቴ ኃይል ናቸው። እንደ ማንኛውም ንዑስ ከበርቴ በህብረተሰብ ውስጥ የሚካሄደው ትግል ሲፋፋም ተአምር የሚሰሩ፣ ትግሉ ሲቀዛቀዝ ደግሞ ወደ ግላቸው በማየት ዘረፋ ላይ የሚሰማሩ ናቸው በማለት አስረዳሁት። አንገቱን በሐዘን የታየነቀነቀ ትክክል አይመስለኝም፣ ተሙሎጭላጭ ማላጋ እያሉ አብሮ ለመስራት ያስቸግራል። በኋላ ሁለታችሁንም እሞግታችኋለሁ። ለማንኛውም የአርቲስቶቹ የኃይል አሰላለፍ ምንጩ ምንድነው? በማለት ጠየቀ። ዘለግ አድርጌ እንደሚከተለው አስረዳሁት። በኢህአዴግ የኃይል አሰላለፍ ትንተና መሰረት የኢትዮጵያ ህዝብ እንደ ቡድን በሶስት የተከፈለ ነው። እነዚህም አብዮታዊ ዲሞክራሲን የሚቀበሉ፣ የሚቃወሙና መሃል ሰፋሪ በሚል የሚገለጹ ናቸው። አብዮታዊ ዲሞክራሲን እንደ ብቸኛ አዳኝ የሚቀበሉ የተባሉት ውስጥ በቅድሚያ አርሶ አደሩ፣ የከተማው ጭቁን ህዝብና ላባደሩ ይገኙበታል። አብዮታዊ ዲሞክራሲን በጥብቅ የሚቃወሙት ደግሞ ያለፈው ስርዓት ርዝራዦችና ምሁራን ናቸው። እነዚህ ኃይሎች አብዮታዊ ዲሞክራሲ ጥቅማችንን አያስጠብቅልንም ብለው ስለሚያስቡ ስርዓቱን ለማጥፋት ቀን ከሌት የሚሰሩ እንደሆነ ይገለጻል። ከኢትዮጵያ ህዝብ በአጠቃላይ ሲሰሉ ከ3 በመቶ አይበልጡም። 97 በመቶ የአብዮታዊ ዲሞክራሲ ደጋፊና ተጠቃሚ ተደርጎ ይወሰዳል። መሃል ሰፋሪዎች የሚባሉት ደግሞ የራሳቸው አቋም የሌላቸው ከነፈሰው ጋር የሚነፍሱ ወላዋዮች እንደሆኑ የፓርቲው ሰነዶች ያስረዳሉ። እነዚህ ኃይሎች በአስተሳሰብ ደረጃ ለምዕራቡ ዓለም ዲሞክራሲ የተጋለጡ ሲሆን የአብዮታዊ ዲሞክራሲያዊ መንግስት የበላይነት መያዙ ስለሚያበሳጫቸው ጠንከር ብለው ከአብዮታዊ ዲሞክራሲ ጎን መሰለፍ ይሳናቸዋል። በመሆኑም በአንድ በኩል እነዚህን ኃይሎች ጠበቅ ያለ አብዮታዊ ዲሞክራሲያዊ አመራር መስጠት እንደሚያስፈልግ፣
በሌላ በኩል እንደ ሁኔታው የተለያዩ ጥቅሞችን በካሮትና ዱላ በመመራት መስጠት እንደሚያስፈልግ ይገልጻል። ወደ በረከት ቢሮ እንደተመለስን ለሽመልስ የሰጠሁት ገለጻ በልብ አእምሮ የተመላለሰብኝ ፓርቲው መሃል ሰፋሪዎች ብሎ የፈረጃቸው ላይ እየሰራ ያለውን ወደ ኋላ ሄጄ ተመለከትኩ። እርግጥም ከቅርብ ዓመታት ወዲህ ኢህአዲግ መሃል ሰፋሪዎች ያላቸውን አግባብቶ ወደ ራሱ እያሰለፈ ያለው ጥቅም በመስጠትና በመንፈግ ላይ የተመሰረተ መሆኑ ወለል ብሎ እየታየ ነው። በነፃ ውድድር እንዲሳተፉ ከማድረግ ይልቅ ኢህአዲግን እንዲጠጉ በማድረግ የህዝብንና መንግስትን ጥሪት እንደ ጆፍ ያሞራ ወረው እንዲበሉ በማድረግ የሀብት ጋራ ላይ እንዲሰቀሉ ማድረግ መደበኛ አሰራር ሆኗል። በዚህ መንገድ ራሳቸውን ሸጠው ቢጠሯቸው የማይሰሙበት ደረጃ የደረሱት ብቻ ሳይሆኑ በዚህ መንገድ ብንጓዝ ሀብታም ልንሆን እንችላለን ብለው በቀቢዛ ተስፋ የተሞሉትን ጠበቅ ያለ አብዮታዊ አመራር እየተሰጣቸው ወዲህና ወዲያ እንዳይዋልሉ እየተደረገ ነው። እንግዲህ አቶ በረከት አርቲስቶችን በመሃል ሰፋሪነት የኃይል አሰላለፍ ጎራ እንመልከታቸው ያለው ከባዶ ተነስቶ ሳይሆን ከድርጅቱ መርሆ በመነሳት ነው። ይህም ለአርቲስቶች ያላቸውን ንቀት በግልጽ የሚያሳይ ነው። አርቲስቶች በነፃ ህሊና የሚያስቡ ሳይሆኑ በቀረበላቸው ፍሪዳ ልክ የሚዘጉና የሚከፈቱ እንስሳዎች አድርጎ መመልከት የድርጅቱ አስተሳሰብ ስለሆነ ነው። እነዚህ ራሳቸውን ሸጦ ለማምጣት ዝግጁ የሆኑ ሙያተኞች ተልዕኳቸውን ሲጨርሱና ህዝቡ ሲተፋቸው የፕሮፓጋንዳው ማሽንም እንዳሮጌ ቁና ከመወርወር አይመለስም። በዚህ በተቃራኒ ከህሊናቸው ጋር መኖር የሚፈልጉትንና አብዮታዊ ዲሞክራሲን የሚቃወሙትን አርቲስቶች ደግሞ እጅግ ቂመኝነት ባዘለ ሁኔታ የመበቀል እርምጃ ይወሰዳል። አቶ በረከት የአርቲስት ጥላሁን ገሰሰን ረፍት ተከትሎ የሐዘን መግለጫ ለማዘጋጀት የተቀመጥነውን ኃላፊዎች ስለ ኃይል አሰላለፍ ኢንዶክትሬት ያደረገን ለኔ አዲስ ባይሆንም ለሽመልስ ከማል አግራሞትን የፈጠረበት በዚህ ምክንያት ነው። እኔ ካስረዳሁት በኋላም ምሁራንንም በወላዋይ ጎራ ፈርጆ መናገሩ ሳይከነክነው አልቀረም። አጠገብ ለአጠገብ ከተቀመጥን በኋላ ሰረቅ አድርጌ ማስታወሻውን ስመለከት ምሁር የሚለውን ቃል ደጋግሞ በያዘው ብዕር አድምቆታል። እርግጥም ራስን በተቀመጠው አሰላለፍ ውስጥ ከቶ ከሞቀው ጋር የሚሞቅ ወላዋይ የሚል ስያሜ ለራስ መስጠት ያስደነግጣል። መካነ አእምሮ ገብቶ የማያውቅ ሰው በዚህ መልኩ ትምህርተ ጉባኤ ሲሰጠው መመልከቱ አስገርሞት ሊሆን ይችላል። ሽሜ ከከነከነው መሰል ማስታወሻ መያዣ አጀንዳውን እየገለጠና እኔን በብዕሩ እየጠቆመ በረከት አንድ ነገር ስለከነከነኝ ነው። ቅድም ኮሪደሩ ላይ እሱ አጭር ማብራሪያ ሰጥቶኛል። የተሰማኝን ልጠይቅ ብዬ ነው። እውነቱን ንገረኝ ካላችሁ በፕሮግራምና መርህ ደረጃ አንድም ማህበረሰብ በቡድን ከፋፍሎ የኃይል አሰላለፍ መስራት አደገኛ ይመስለኛል። የፖለቲካው አንድምታ እንዴት እንደታየ አልገባኝም። የጠበበ እይታም እንዳይሆን ስጋት አለኝ። በኢህአዲግና በምሁራን በኢህአዲግና በአርቲስቶች መካከል ወዳጅነት እንዲኖር ከተፈለገ በደፈናው መሃል ሰፋሪ፣ ወላዋይ የሚሉ አባባሎችን መጠቀም አያስፈልግም። ለምሳሌ ከማለቱ በረከት አቋረጠው። ወደ እኔ ትክ ብሎ እየተመለከተ ሽሜ፣ የድርጅቱን ሕገ ደንብና ፕሮግራም ሰፊ ጊዜ ሰጥተን እንወያያለን። አሁን አስቸኳይ ሥራ ከፊታችን ስለተጋረጠ ወደዛ እናተኩር። በጥላሁን ገሰሰ ዙሪያ የተለያዩ ዶኩመንተሪዎች እናዘጋጃለን። አጫጭር ፕሮግራም ይኖሩናል። የመጀመሪያው ዶኩመንተሪ በንጉሱ ሥርዓትና በወሎ ረሃብ ዙሪያ የደረሰው እልቂት ላይ እናተኩራለን። ዘውዳዊው ሥርዓት ረሃቡን ደብቆ የንጉሱን ክብረ በዓል ውስኪ እየተራጩ ሲያከብሩ እንደነበር እናሳያለን። የዚህን ስክሪፕት እስከ ነገ ድረስ እናደርሷለን። ገሬ ቪዲዮ ማለበሱን በፍጥነት እንዲሰሩት ማድረግ ይኖርብሃል በማለት ተናገረ። ትንሽ ትንፋሽ ወስዶ በአይኑ መቀመጫ እየተመለከተን በተከታታይ ቀናት ጥላሁን በሰብአዊ መብት ስለ ቤተሰብና ሉዓላዊነት ማስከበር እያል አጫጭር ዶክመንተሪ በማዘጋጀት እንለቃለን። ህዝቡ ለጥላሁን ገሰሰ አክብሮት መስጠታችንን ሲመለከት ይደሰታል። ይህን ካላደረገን ኪራይ ሰብሳቢዎች አጀንዳውን ቀምተው አሉታዊ ስሜት እንዲፈጠር ያደርጋሉ በማለት ተናገረ። በረከት እንደ ንጉሠ ነገሥቱ እኛ ብሎ መናገር ባህሪው ነው። ብቻውን የሚሰራውን ሥራ ሌሎችም እንደተሳተፉበት አድርጎ ማቅረብ ይወዳል። የንጉሥ ዘር አለበት እንዳንል ድፍን ጎንደር አቦይ ገብረ ሕይወትን የሚያውቃቸው በእጅ ሙያተኝነታቸው ነው። ጉድበል ጎንደር ካልተባለ በስተቀር። ቀጣዩ ሪፖርት አቅራቢ ሽመልስ ከማል ሆነ።
ሽሜ ጉሮሮውን ስሎ በፕሬዝዳንት ግርማ ወልደ ጊዮርጊስ ስም የሚቀርበውን የሐዘን መግለጫ የማዘጋጀት ኃላፊነት ስለተሰጠው የጻፈውን ማንበብ ጀመረ። ያዘጋጀው መግለጫ 4 ገጽ ይሆናል። በዛ ላይ እርስ በእርሱ የተደራረተ ድሪቷም ነበር። የተጠቀመባቸው ቃላቶች ከመዝገበ ቃላት ለቃቅሞ ያመጣቸው የሚመስሉ ሚዛናቸው ከባድ ነበሩ። አንዳንዶቹን ሰምቻቸው አላውቅም። ሰይፈ ሞት፣ አጸደ ሥጋ፣ ጉልጥምት፣ መባጀት፣ ተጋምዶ፣ ፋዙቀ ልሳን። ሳቄ መጣ። በረከት ቀደመኝ። ሆዱን እያንቀጠቀጠ ሳቀበት። እኔም ወደ ሽመልስ ጆሮ ጠጋ ብዬ ባላምባራስ ቃላቶችህ አሎሎ ሆኑብኝ አልኩት። ለካስ በረከት አጨንቁሮ እያዳመጠን ነበር። በድጋሚ የሹፈት ሳቁን እያሰማ ኦቦ ግራዝማችነትን ለማን ልትሰጠው አሰብክ? የበትረ መንግስቱን የወርቅ ዘንግ ልትወስኖ ፈለግ? እኔንስ ምን ሹመት ልትሰጠኝ ነው? በማለት እየሳቀ ጠየቀኝ። እርግጥ ነው በረከት ጨዋታ ይችላል። በድጋሚ በጨዋታ ለዛ ውስጥ ሆኖ ሽሜ የሐዘን መግለጫው ባለቤት ፕሬዝዳንት ግርማ እንጂ ሎሬት ጸጋዬ ገብረመድህን አይደለም አለው። ከንፈሬን ከድኜ ሳኩኝ። የሽመልስ ከማል የግንባር ደም ስሮች ነዘሩ። ሽሜ ለሰከንዶችም ዝምታውን አጸና። ሲደነግጥ መናገርም ሆነ መከራከር አይችልም። ይርበተበታል። የከንፈሩ 2 ጫፎች አረፋ ይደፍቃሉ። በረከት ሁኔታው ገባው መሰለኝ። ሽሜ ባጫጭር መልእክት የመስራት ህጉን በሚገባ ስታውቀው ቀላል ይሆናል በማለት ሊያጽናናው ሞከረ። እኔም የጥፋተኝነት ስሜት ተሰማኝ። በረከት ፈጠን ብሎ ባዶ ወረቀት ሰጠው። የሚጽፈውን ቃል በቃል መናገር ጀመረ። ሽመልስ ካፉ እየተቀበለ መከተብ ቀጠለ። ለመቅዳት ያለው ፍጥነት የሚገርም ነው። ጋዜጠኛ ሆኖ መስራቱ ሳይጠቅመው አልቀረም። ከበረከት አንደበት የሚወጡት ቃላቶች የኢትዮጵያ ህዝቦች፣ የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች፣ ልማት፣ እድገት፣ ኢኮኖሚ የሚሉ ቃላቶች ይበዙበት ነበር። ገለጻውን ገታ አድርጎ ሁላችንንም ተመለከተን። አስከትሎም ጥቂት ካሰላሰለ በኋላ የሚከተለውን አረፍተ ነገር ተናገረ። ኢትዮጵያ የብዙ ብሔሮች፣ ብሔረሰቦችና ህዝቦች ሀገር ብትሆንም በብሔረሰቦች ቋንቋ ማዜም በተከለከለበት ዘመን እንኳን የኦሮምኛ ዜማ በማቀንቀን አሁን በአዲሲቷ ኢትዮጵያ ለሚታየው ሁሉም ብሔሮች፣ ብሔረሰቦችና ህዝቦች በቋንቋቸው የመጠቀምና የእኩልነት መብት ፈርቀዷል። በመሆኑም ወጣቱ ትውልድ የዚህን ኩሩና ጀግና አርቲስት ፈለግ በመከተል እናም የሱን ታሪክ በማንሳት በአዲሲቷ ኢትዮጵያ የዜግነት ግዴታቸውን ይወጣሉ የሚል እምነት አለኝ የሚል ነበር። ጽፎ ሲጨርስ እኔና ሽመልስ አይን ለአይን ተገጣጠምን። የሽመልስ አይነ ውሃ ለምን የሚል ጥያቄ እያነሳ እንደሆነ ተመለከትኩኝ። ከነከነኝ። ነጯ ስልክ መጣችብኝ። አንገቴን ጠምዝጄ በጥላቻ ተመለከትኳት። ለመሆኑ የኢትዮጵያ የብሔር ብሔረሰቦች ዘፈን በሕግ የተከለከለበት ዘመን መቼ ነው የሚል ጥያቄ በውስጤ ተጉላላ። ይህን አባባል መጠቀም ህዝብን ከማደናገር በስተቀር የሚፈይደው ነገር አልገባህ አለኝ። በረከት የሚናገረው ከአቶ መለስ ጋር በስልክ ሲያወሩ በነበረ ሰዓት ማስታወሻ ወሰዳትን በመሆኑ ነጯን ስልክ ጠላኋት። አቶ መለስን በውስጤ ረገምኩት። ውሎ ሳያድር የበረከት ድብቅ ፍላጎት ወለል ብሎ መታየት ጀመረ። አንደበቱና የእምነት መሰረት የሆነው አእምሮ እንደማይደጋገፉ ቁልጭ ብሎ ታየ። የሰውየው አእምሮ የተቃኘው እውነትና እርግጠኝነት በሌለበት የጨለማ ዙሪት ነው። በውስጡ የተረጋጋ አእምሮ የሌለው በመሆኑ የገዛ ጥላውን እንኳን ማመን አይችልም። ተማሪ ቤት ሳለሁ አንድ የሳይኮሎጂ መምህሬ በራሳቸው ውስጥ የተረጋጋ ስለንቦና የሌላቸው ሰዎች ለሌሎች ብሎም ለሀገር ጤና ሊሰጡ አይችሉም የሚለውን ያስታውሰኛል። ከበረከት ጋር መስራት መረጋጋትም ሆነ በንጋታው የሥራ መቆየት ዋስትና አይሰጥም። ሰላምና ማንነትን መሸጥ ግዴታ ነው። ባልታሰበ ሁኔታ እከሌን ከዛሬ ጀምሮ ከሥራው አሰናብተው የሚል አስደንጋጭ ትዕዛዝ ይሰጣል። ደሞ ሌላ ጊዜ አንድ ጭፍራን ብድግ አድርጎ ከዛሬ ጀምሮ ከንተና ምትክ ዳይሬክተር ይሁን የሚልበት አጋጣሚም አለ። የህሊና ሰው ካልሆነ ጋር መስራት ያለውን ከማድረግ ውጪ ምርጫ የለም። ለምን የሚል ጥያቄ ማንሳት አይቻልም። አይኔን ግንባር ያድርገው ብሎና አፍንጫን ፎንኖ ከመስራት ውጪ ለስልጣን ህሊና ማቁሰል፣ መሪም ባለማመን እርስ በራስ በሚደባደብ ተቃርኖ ውስጥ መኖር እርግጥ የበረከትን ጥቁር ማንነት ማወቃችን ለኛ ለተከታዮቹ ሳይጠቅመን አልቀረም።
የጀመርኩትን ነጥብ ጭልጥ አድርጌ እንዳረሳው ያረፍኩት ሽመልስ የጻፈው የሐዘን መግለጫ መቀየሩ ላይ ነው። ቀጣዩ ተረኛ እኔ ሆንኩኝ። የጻፍኩት የሐዘን መግለጫ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ስም የሚወጣውን ነው። በረከት ለኢፌድሪ የሚሰጠው ክብር ለአቶ መለስ ዜናዊ ከሚሰጠው እጅግ ያነሰ መሆኑን ባውቅም ለይዘቱ ትኩረት እንደሚሰጥ ጠብቄያለሁ። ይህን ከግምት ወስጄ የጻፍኩትን ማንበብ ጀመርኩኝ። እንደገመትኩት ጆሮውን እንደ አንቴና ቀስሮ አደመጠኝ። በረከት በድጋሚ የድመት ምላስ የምታክለውን አጀንዳ እየገለጠ በጣም ጥሩ ነው፣ መጀመሪያ የኢትዮጵያ ሕዝብ የሚለውን ሰርዝና የኢትዮጵያ ሕዝቦች በሚለው ተካው አለኝ። የኢትዮጵያ ሕዝብ የሚለውን ሰርጄ የኢትዮጵያ ሕዝቦች በሚለው ተካሁት። በሁለቱ ቃላቶች መካከል የሰማይና የምድር ልዩነት እንዳለ በተደጋጋሚ ስልጠናዎች ወስጃለሁ። በረከት ቀጠለ። ምትክ የማይገኝለት ተወዳጅ የጥበብ ሰው የሚለውን አረፍተ ነገር ሙሉ ለሙሉ ሰርዘው። አዲሲቷ ኢትዮጵያ አይደለም በኪነ ጥበብ ዘርፍ ቀንደኛ ጠላታችን የሆነውን ድህነት የሚደረማምሱ ምጡቅ መሪዎች መፍጠር ችላለች አለኝ። ሰረዝኩት። በረከት ቀጠለ። አሁን ደግሞ ሁለት ነገር ጨምርበት። የመጀመሪያው የመንፈስ ምግብ ሆነው ኖረዋል ከሚለው አረፍተ ነገር ቀጥሎ በተለይም በ1966 ዓመተ ምህረት በተከሰተው ድርቅ በችግሩ የተጎዱ ወገኖችን ለመታደግ ያቀረበው ዜማ ምንጊዜም የሚታወስ ነው የሚል ይሁን አለኝ። እንድጽፈው ቃል በቃል ደገመልኝ። ጻፍኩት። የተገለጸው ቁም ነገር እውነት በመሆኑ አልጎረበጠኝም። ነገር ግን ከሰውየው ባህሪ ተነስቼ አባባሉን በቅን መንፈስ መቀበል ቸገረኝ። የ66ቱ ረሃብ ለዘውዱ ዘመን ማብቂያ ከመሆኑ ባልተናነሰ ለህወሓት የፖለቲካ መሳሪያ ሆኖ አገልግሏል። በሐዘን መግለጫ ውስጥ እንዲገባ የተፈለገው የጥላሁን ውለታን ለማሳየት ሳይሆን የወቅቱን ፖለቲካዊ ሁኔታ ለማመላከት መሰለኝ። በረከት ደብተሩን ገልጦ ቀጥሎ መጨመር ያለበትን ሐረግ ማንበብ ጀመረ። በድጋሚ ካፉ እየተቀበልኩ መጻፍ ጀመርኩ። የሚናገረው ከእውነት የራቀ በመሆኑ እጆቼ ብዕሩን ከወረቀት ለማዋደድ አንገታገተኝ። ጭልጥ ያለ የህልም ዓለም ውስጥ ሆኜ የምከትም መሰለኝ። የሙት ሙቴን የጻፍኩት አረፍተ ነገር የሚከተለውን የሚል ነበር። ዕውቁ አርቲስት ጥላሁን ገሰሰ ለመጨረሻ ጊዜ በህዝብ መድረክ ላይ ቀርቦ የታየው አገራችን ኢትዮጵያ አዲሱን ሚሊኒየም በተቀበለችበት ወቅት ተሽከርካሪ ወንበር ላይ ተቀምጦ ባዜመበት ሰዓት እንደነበር ይታወሳል። ይህም ታላቁ የዘመናችን ምርጥ አርቲስት ያልጋ ቁራኛም ሆኖ እያለ ለኢትዮጵያ ህዝቦች የነበረውን አክብሮትና መልካም ምኞት ለመግለጽ ምንም ነገር የማያግደው እንደነበር የሚያረጋግጥ ነው ይላል። ይህንን አባባል ህሊናዬ በፍጹም ሊቀበለው አልቻለም። ከመደንገጥ የተነሳ አፌን ከፍቼ ቀረው። የበረከት አንጀት የለሽነት ፍንትው ብሎ ታየኝ። አቶ መለስም ሆነ እሱ በዚህ የሐዘን ድባብ በሞላበት ሰዓት ውስጥ አረመኔነታቸውን ለምን ማሳየት እንደፈለጉ እንቆቅልሽ ሆነብኝ። ወላጅ እናቴ እንዲህ አይነት ሰዎች ስትመለከት ክፉ ማህፀን የወለደው ብላ የምትናገረው ትዝ አለኝ። እንደ እውነቱ ከሆነ ኢትዮጵያ አዲሱ ሚሊኒየም በተቀበለችበት ሰዓት በአርቲስት ጥላሁን ገሰሰ ላይ የተካሄደውን የበቀል እርምጃ በበላይነት ያስፈጸመው በረከት ነው። በወቅቱ የነበሩት የግል ፕሬሶች ሐዘናቸውን በአደባባይ ገልጸዋል። በመዋቅራችን በኩል በዛን ሰዓት ከደረሱን ሪፖርቶች ግንባር ቀደሙ የኢትዮጵያ ሕዝብ በጥላሁን ጉዳይ መቆጨቱን የሚያመላክቱ ነበሩ። የፓርቲው አባላትና ካድሬዎች ሳይቀሩ ከፍተኛ ቅሬታ ነበራቸው። እኔ በመራሁት የድርጅት ስብሰባ ላይ የተገኘ አንድ አባላችን እንባውን ሲዘራ ተመልክቻለሁ። በእርግጥ ጥላሁን ገሰሰ ለብዙዎች ከድርጅት እምነት በላይ ነው። ድርጅት በአንድ አጋጣሚ ይወለዳል፣ ያድጋል፣ ይሞታል። ሳይወለዱ የሚሞቱ ድርጅቶች መኖራቸው ሳይዘነጋ። ለምሳሌ ጨቋኙን የአማራ ሕዝብ ወክለሃል የተባለው ለበረከት የተሰጠው ብአዴን ተወልዶ ሳይነቀንቅና ሳይነቃነቅ ሞቷል። በሌላም በኩል ተወልደው ሳያድጉ ግብዓተ መሬታቸውን የፈጸሙ አሉ። ለአባዱላ የተፈጠረለት ኦህዴድ ቢወለድም እምነቱን ሳያሳድግ ግብዓተ መሬቱን እየተጠባበቀ ነው። ደኢህዴን ገና አልተወለደም። በየጊዜው ተረግዞ የማይወለድ ጭንጋፍ ድርጅት ነው። ለነገሩ አቶ መለስም ቢሆን ኦህዴድንና ደኢህዴንን የዝንብ ክምር ብሎት የለ። ያም ሆነ ይህ ሂደቱ በረከት የአቶ መለስን ጥፋት ለመደበቅ የማይቆፍረው ጉድጓድ እንደማይኖር አመላክቶኛል።
የአቶ መለስን ታሪካዊ ግድፈት ለመሸፈን የሄደበት መንገድ የራሱን ድንቁርና የሚያመላክት ሆኖ ታየኝ። በአንደበቱ መስኮት ጭንቅላቱን አየሁት። በሌላ በኩል የበላይ አለቃችን አነጋገር ምን ያህል የህዝብ ንቀት እንዳለው የሚያመላክት ነበር። የህዝቡ ንቃተ ህሊና ደካማ እንደሆነና ወደ ኋላ ሄዶ አይፈትሽም ብሎ እንደ መነሻ የሚወስድ የፕሮፓጋንዳ ስትራቴጂ ከባዶ ንቀት የሚነሳ የጉግ ማንጉጎች አስተሳሰብ ነው። ህዝቡ በድህነት አዘቅትና አዙሪት የተሸበበ በመሆኑ እውነትን ወደ ኋላ የመመልከቻ ፍላጎት የለውም ማለት የህዝብን የምንጊዜም ክቡርነት ካለመገንዘብ የሚመነጭ ነው። በሌላ በኩል በሚሊኒየሙ ዋዜማ የነበረውን ሁኔታ ረስቶት ይሆን የሚል የዋህነት ተሰማኝ። ምን ያህል የመርሳት በሽታ ቢይዘው ያንን አጋጣሚ ሊዘነጋው አይችልም። ቢሆንም ግን ሳላስታውሰው ማለፍ አልፈለኩም። እንደምንም ጉሮሮዬን ጠራርጌ በረከት በመጨረሻ ላይ ያነሳህልኝ ማለትም ኢትዮጵያ አዲሱን ሚሊኒየም በተቀበለችበት ወቅት ያልከው ከማለቴ አቋረጠኝ። ከመነጽሩ ውጭ አፍጥጦ ተመለከተኝ። ፊቱን ዘፈዘፈው። የጠለሸ ገጽታ አሳየኝ። ጓዶች፣ ባርቲ ቡርቲ ወርቃማ ጊዜያችንን እያጠፋን ነው። ቃላት ለመሰንጠቅ አሁን ጊዜ የለንም። ከናዳ ለማምለጥ የሚሮጥ ሰው አደጋው ሳይደርሰው ቀድሞ ለማለፍ በሚያስችል ፍጥነት ይሮጣል እንጂ አቃቂር አያወጣም። ጸሐፊዋ በአስቸኳይ ተጻፍና ገሬ ይዞት ሂድ አለ በተናደደ ሁኔታ። ስሜቴን እንደምንም ተቆጣጥሬ ሁኔታውን የበለጠ ለማብራራት ሐሳቤን ስላልጨረስኩ ነው። ምናልባት ጊዜው ዓመት ስላለፈውና በብዙ ሥራ ስለምትጠመድ ዘንግተው ይሆናል። ሁላችንም ናላ የሚያዞር ሁኔታ ውስጥ ነው ያለነው። ቢሆንም ግን የምንጽፈው ነገር በኋላ አሁንም አቋረጠኝ። እየተናደደብኝ መሆኑን አፍንጫውን ደጋግሞ ሲጎትት ታወቅኩኝ። ተከተል አለቃህን የሚለውን መርሆ የዘነጋው መሰለው። ፊቱን አጨማዶ ገሬ፣ መግለጫው ለኢቲቪና ራዲዮ በእናንተ በኩል ይድረሳቸው። የመንግስት የዜና ምንጭ መሆን ያለባችሁ እናንተ ናችሁ። ኢቲቪን የዜና ምንጭ ማድረጉ መቆም አለበት። እነሱ ሚዲያ አውትሌት ሆነው ብቻ ማገልገል ይኖርባቸዋል በማለት ተናገረ። ፊቱን ከኔ ላይ አነሳ። ቀና ብዬ ገብረ ሚካኤልን ስመለከት ከጳጳሱ ቄሱ ለመምሰል ሲፍገመገም ተመለከትኩ። ለዓይንም ለህሊናም በሚቀፍ እይታ ተመለከተኝ። የተመሸገበት የጎሳ ዛጎል ወለል ብሎ ታየኝ። ለምን እንደሆነ በማውቀው ምክንያት ገሬን ዘወትር ስመለከተው ያቶ መለስ የወርቅ ፍልቃቂ ስብከት በህሊና ይመጣል። ገሬ እንኳንም ከናንተ ተፈጠርኩ እንኳንም በጎንማ ላያችሁ ሆንኩኝ የሚለው የዘረኛ ፕሮፓጋንዳ ውላጅ ነው። ከደቂቆች ዝምታ በኋላ በረከት በተለሳለሰ አንደበት ጓዶች፣ በፖለቲካ ሥራ ውስጥ አንድ ነገር ማወቅ አለባችሁ። በታሪክ ቅብብሎሽ ሂደት ውስጥ ትልቅ ስፍራ ያለው የጽሑፍ ማስረጃ ነው። ወረቀት የያዘውን አይለቅም የሚባለው ለዚህ ነው። ከአንድ ትውልድ በኋላ ታሪካችንን መፈተሽ የፈለገ ሰው የሚያገላብጠው ስለኛ የተጻፈውን በመመርመር ነው። በቤተ መዘክርም ሆነ ቤተ መጻሕፍት የሚቀመጡ መዛግብትና መጻሕፍት እንጂ አንደበታችን አይደለም። በኢትዮጵያ ነገሥታት ታሪክ ውስጥ አጼ ቴዎድሮስ ተነግረው የማያልቁ ጭካኔዎችን ፈጽሟል። ይሁን እንጂ በቴዎድሮስ ዙሪያ የተጻፉ መጻሕፍት ብናገላብጥ ከ10 አንዱ የአጼውን ጭካኔ አይገልጡም። እኛም በድርጅት ሰነዶች ላይ የከሸፈው የአጼ ቴዎድሮስ የማደግ ፍላጎት እያልን ነው የምናሰፍረው በማለት ተናገረ። አንገታችንን አቀርቅረን የበረከትን ገለጻ ማዳመጥ ቀጠልን። እናም ጓዶች፣ በጽሑፍ መልኩ ለታሪክ የሚቀመጥ ነገር ላይ ልዩ ትኩረት መስጠት አለብን። ከዚህ በፊት የታለፉት ዘመናት ላይ መነሻቸው ምንም ይሁን ምን የተፈጸሙ ስህተት መሰል ድርጊቶች ቢኖሩ እንኳን በጽሑፍ ስናሰፍረው የዛሬ ወርቃማ ዘመናችንን በሚያጠናክር መልኩ መፈጸም ይኖርበታል በማለት ገለጻ ሰጠን። በረከት ትንሽ ረፍት ወስዶ የኮሙኒኬሽን ሥራ ስትሰሩ አንድ ነገር ሁልጊዜ መዘንጋት የለባችሁም። የኮሙኒኬሽን ዓላማችን በአዲሱ ትውልድ ላይ የሚያተኩር ይሆናል። ይሄ እስከ 30 ዓመት ላይ ያለ ወጣት ላይ የምንሰራው ሥራ ቀጣዩን ሁኔታ የመወሰን ዕድል አለው። ስለዚህም ንግግራችን በሙሉ በአይነ ልቦናችን እነዚህን ወጣቶች እያሰበ መሆን ይገባዋል። ለምሳሌ የኤርትራ መገንጠል የወደብ አጀንዳ በወጣቱ የማይነሳው በትኩረት ስለሰራንበት ነው። ኮሙኒኬተሮቻችን በዚህ ስትራቴጂ ላይ ግልጽነት ሊኖራቸው ይገባል። ይህንም በአግባቡ ያልተገነዘበ ኮሙኒኬተር ከጥቅሙ ጉዳቱ ስለሚበዛ
ለይተን ወደ ሌላ ስራ እንዲሰማራ ማድረግ ይኖርብናል። መሰናበት ያለባቸውም በፍጥነት ገለል ማድረግ ያስፈልጋል በማለት ተናገረ። መልእክቱ ለሁላችንም ግልጽ ነበር። ሽሜም በደንብ ገብቶታል። እኔም በጣም ገብቶኛል። ተሰናብተነው ቢሮውን ለቀን ወጣን። ወደ ቢሮ ተመልሼ ማረፊያ ክፍል ተቀመጥኩኝ። የብሔረሰቦች ዘፈን በተከለከለበት ዘመን የሚለውና በአዲሲቷ ኢትዮጵያ ለሚታየው ሁሉም ብሔር ብሔረሰቦችና ህዝቦች በቋንቋቸው የመጠቀም መብት ፈርቀዳጅ የሚለው የበረከት አገላለጽ እንደ ገደል ማሚቴ መላልሶ አስተጋባኝ። አቶ መለስ በበረከት ውስጥ አድሮ እንዲተላለፍለት የፈለገው መልእክት ምንድን ነው? ይህም በማድረግ የሚገኝ ምን ትርፍ ይኖር ይሆን? በሌላ በኩል እኔም ሆንኩኝ ሽመልስ በድፍረት ሐሳቡን መፈተሽ እንደሚገባን ባለመናገራችን ቅሬታ ተሰምቶናል። ሽመልስ ከማልም ከስብሰባ ስንወጣ አባባሉን ይበልጥ እንድንመረምረው አስተያየቱን ሰጥቶኛል። የራሳችን የመናገርና የመጻፍ መብታችን ተነፍጎ ስለ ሌሎች የንግግርና ጽሑፍ ነፃነት ሰባኪዎች መሆናችን በራሱ አስገራሚ ነው። እኛ ሐቅነት ሳንላበስና ለህሊናችን ሳንገዛ ሌሎችን ሐቀኛ እንዳልሆኑና ስነ ምግባር እንደሚጎላቸው መጎትጎት ከቧልት የዘለለ ፋይዳ የለውም። የተጠመድንበት የፕሮፓጋንዳ ሥራ አንዳንድ ነገሮች ሊገቡኝ እንዳልቻሉ ተገንዝቤያለሁ። ለምን ሊገቡኝ አልቻሉም? ያልገባኝ የማቴማቲክስ ካልኩለስ አልያም የጠፈር ሳይንስ ስለሆነ አይደለም። ለነገሩ ካልኩለስም ቢሆን በሕይወት አጋጣሚ ተፈልጧል፣ ያውም 4 ዓመታት በመቶ እያደገ። ማት 160፣ ማት 260፣ ማት 262፣ ማት 361፣ ማት 362 የሚል ስያሜ ተሰጥቶት፣ ስለዚህ ልረዳቸው ያልቻልኩት ከባድ ስለሆኑ አይደለም። የገባንበት የፕሮፓጋንዳ ሥራ ሆን ተብሎ በታቀደ መልኩ እውነትን የሚያጣምም ሆኗል። የእያንዳንዱ ዕቅድ ዓላማ ራስን በማታለል የታጠረ ጊዜያዊ የፖለቲካ ትርፍ ለማግኘት ያሰበ ነው። ድንገት አጋጣሚዎች በሚፈጥሩልን ሁኔታ ላይ በመመስረት የምንፈበርከው ፕሮፓጋንዳ ሕዝቡን የማረኩ አይመስለኝም። ይልቁንስ የእኛን መልእክት ገልብጦ ማዳመጥ ከጀመረ ቆይቷል። ዋሾ አንደበታችንና ብዕራችን ያተረፈልን ነገር ቢኖር ስልጣንና ጉልበት እስካለን ድረስ ያሻንን ማድረግ እንደሚቻል ማመላከቱ ነው። በጉልበት ሰይጣን ላይ እስከተቀመጥን ድረስ ብዕርና ምላሳችን እንደ ቢላዋ አንስለን ያመጣልንን መናገር እንደምንችል ገብቶኛል። ታላቁ ብዕረኛ ያልገባኝ የማይገባኝና ሊገባኝ ያልቻለ በማለት እንደገለጠው እኔም እንደዛ ለማለት አይዳዳኝም። የፈለግነውን ተግባር ዕውቀት ባይኖረን እንኳን ጉልበት እስካለን ድረስ መፈጸም እንችላለን። ጉልበታችን የእውነታችን ምንጭ ነው። እንደ እውነት ከሆነ መሪ ድርጅቴ የእውነትና የዕውቀት ጸር ነው። ኑሮውን በውሸት ባህር ላይ ያደረገ፣ ስህተትን በስህተት የሚያርም፣ ድርጊትና ዕውቀትን ማዋደድ የተሳነው ሆኗል። በድርጅት ውስጥ በግለሰብ ደረጃ ማሰላሰል ቢፈቀድም መጠየቅና መከራከር እንደ ወንጀል የሚቆጠር ነው። በዚህ ምክንያት የግል ተነሳሽነትና በራስ መተማመን ድርጅት ውስጥ እስከተኖረ ድረስ የሚታሰብ አይደለም። በማዕከላዊነት አስተሳሰብ በመመራት መፈናፈኛ የሚያሳጣው መሪ ድርጅታችን የሰው በቀቀን ከመሆን የተሻገረ ሚና እንደማይኖረን አሳይቶናል። በዚህም ምክንያት አስቀድመው በድርጅቱ በተወሰኑ ቁርጥራጭ ውሳኔዎች ዙሪያ እንድንታጠር አድርጓል። የድርጅቱ ፕሮፓጋንዳ ማሽን ደግሞ መጀመሪያና መጨረሻው የአህያ መልክ ሆኗል። መነሻው ኩሸት፣ መድረሻው ደግሞ ቧልት። አብዛኞቻችን የፕሮፓጋንዳውን አፈጻጸም በትክክል አልተረዳነውም። በስልጠና ወቅት የኮሙኒኬሽን ስራችን የኢትዮጵያን ሕዝብ አእምሮ እንዴት እንደምንማርክና ያስተሳሰባቸውን አቅጣጫ እንዴት እንደምንለውጥ ስልቶችን የነደፍንበት ነበር። የተወያየነው ከፈረሰው ማስታወቂያ ሚኒስቴር ስህተት በመነሳትና የሕዝቡን ፍላጎት በማጤን የሕዝቡን ድምፅ በማስተጋባት ነበር። ወደ ሥራ ከመግባታችን በፊት ለ2 ወራት በሲቪል ሰርቪስ ኮሌጅ ገብተን የሰለጠንበትም ሆነ ያልሰለጠንበት ሰነዶች ማጠንጠኛ እውነትነትን በመፈለግ ነበር። የተለያዩ ኃይሎች የመጻፍ፣ የመናገር፣ የመቃወም መብቱን ማሳየት ነበር። ከዛም አልፈን የተለያዩ የዓለማችን ፈላስፋዎችና መሪዎች አባባል በጥቅስ እየወሰድን የተራቀቅንበት ነበር። እከሌ እንዳለው የምትለዋ ቃላት ከእያንዳንዱ አንደበት የሚጠፋ አልነበረም። ፈረንሳዊ ፈላስፋ ቮልቴር እንዳለው የምትናገረውን በጣም እጠለዋለሁ፣ ይሁንና
እንድትገልጠው እስከ ሕይወት መስዋዕትነት ደግፈሃለሁ እንላለን። የአሜሪካው ፕሬዝዳንት ቶማስ ጄፈርሰን እንዳለው የመንግስት መሰረት የህዝብ አስተያየት ነው። ጄፈርሰን ሚዲያ ከሌለው መንግስትና መንግስት ከሌለው ሚዲያ የቱን ትመርጣለህ የሚል ምርጫ ቢቀርብልኝ መንግስት የሌለውን ሚዲያ መርጣለሁ ብሏል እንል ነበር። የከሌ እንዳለው ስልጠና ይሁን እንጂ የዝንጀሮ መንገድ ቢከተሉት ገደል እንዲሉ የኛም የተከታዮቹ ዕጣ ፈንታ ኩሸትና ቧልት ሆኗል። እውነተኛ ስሜታችን እየተጨቆነ የውሸት ገጽታችን ፊት ለፊት እየወጣ ነው። ይህ የውሸት ገጽታችን ከቤተ ዘመድ፣ ከጓደኛ፣ ከአካባቢ ብሎም ከአጠቃላይ ማህበረሰቡ እያገለለን ነው። ሐዘን ቤት ለቅሶ ልንደርስ ስንሄድ ድንኳን ሞልቶ የተቀመጠ ህዝብ እኛን ሲመለከት ቀስ በቀስ ተነስቶ ይሄዳል። በሆቴልና ምሽት ቤቶችም ተመሳሳይ ነው። በየጊዜው በአዳራሽ አጭቀን የምንደሰኩርላቸው ተማሪዎች፣ መምህራንና ሰራተኞች ለኛ ያላቸውን ንቀት በገጽታቸው ላይ እንደተጻፈ ጽሑፍ ከሩቅ እናነበዋለን። የትምህርት ቤትና አብሮ አደግ ጓደኞቻችን እኛን ላለማግኘት የሚያቀርቡት ሰበብ ተቀጣጥሎ ቢጎተት ዓለምን ይዞራል። ሊያገኙን ፈቃደኛ ባልሆኑ ቁጥር የተነጠልን እንሆናለን። ስሜታችንም የተጎዳ ይሆናል። የግድግዳውን ሰዓት ተመለከትኩ። ግማሽ ሰዓት ያህል በሐሳብ ሄጃለሁ። የናወዘው ቀልቤ ረጅሙን የሐሳብ መንገድ ሳያስተውል ተጉዟል። ለነገሩ ጭንቀት ሲበዛ ሐሳብ ይረዝማል። የታመቀ ጭንቀት ደግሞ ከራስ ጋር ግጭት ይፈጥራል። ከራስ እየተጋጩ መሄድ በተደጋገመ ቁጥር ለራስ የሚሰጠው ክብር ይቀንሳል። የትኛውም ስልጣን ቢደረደር ለራሳችን ጤነኛ አመለካከት እስከሌለን ድረስ ደስታ የሚፈጥርልን አይደለም። በተቃራኒው ጭንቀትና ተቃርኖ ያረገዘ ሐሳቦችን ፍርሃትን ይወልዳሉ። በሂደትም የፍራቻ ግንብ አጥር እየገነባን መሰረታችንን እያጠበብን እንሄዳለን። ከራስ ጋር የተጀመረው ግጭትና ተቃርኖ በሂደት ወደ ድርጅቱ ይዛመታል። ድርጅታችን አምባገነናዊ ህዝባዊ መሰረት የሌለው በመሆኑ ከውስጥ የሚነሳው ቅራኔ ውድቀታችንን ያፋጥናል። በአሸዋ ላይ የገነባነው ቤት በትንሽ ካፊያ መናድ ይጀምራል። በዛ ላይ በመካከላችን ያለው የኑሮ ልዩነት እየሰፋ ሄዷል። በዘመነኛው አነጋገር ህይወት ለአንደኛው መቀሌ ለሌላኛው ጦሌ ሆኗል። ድሮ አስመራና መቀሌ ነበር የሚነጻጸሩት። ዛሬ መቀሌን አስመራ ተክቶታል። የህወሓት ነባር አመራር የነበሩት አቶ ገብሩ አስራት ሉዓላዊነትና ዲሞክራሲ በኢትዮጵያ በሚለው መጽሐፋቸው ይህንን አረጋግጠዋል። ይህ አባባል የልዩነቱን ገደል እየቦረቀቀ መሄዱን የሚያሳይ ነው። አንዳንዶች የዚህን ውድቀት አይቀሬነት አስቀድመው በመገንዘባቸው በዝርፊያ የሀብት ጋራ ላይ ወጥተዋል። ለጊዜው ቢጠሯቸው አይሰሙም። የወጡበት የሀብት ማማ አቅለ ጭንቅላታቸውን አስቷቸዋል። ጥቂቶች ደግሞ የሥርዓቱ ምሰሶ እየተናደ መሆኑን ቢገነዘቡም ተራ አድርባይነት ሸፍኗቸው የመውደቂያ ቀናቸውን ይጠብቃሉ። እርግጥ አንዳንዶቹ ተራ የቦዘኔ ባህሪ ያላቸው ብልጣብልጥና አፈጮሌዎች ናቸው። በውጭና በውስጥ ምስጥ የተቦረቦሩን የፕሮፓጋንዳ ማሽን በአፈጮሌ አንደበታቸው ጠጋግነው አቆይተዋል። የሚያሳዝነው ጠጋግነው ያቆዩት ሥርዓት አባካና ያላቸው ዕለት የሚላስ የሚቀመስ የሚቸግራቸው መኖራቸው ነው። በተለይ እንደ ሽመልስ ከማል ያሉት ደግሞ የተጣባቸውን የዕለት ደባል ሱስ ማስታገሻ ቤሳቤስቲን የሌላቸው መሆኑ ጉዳዩን ከአስገራሚነት ወደ ትራጀዲነት ይቀይረዋል። የብሔረሰቦች ዘፈን በተከለከለበት ዘመን የሚለውንና ጥላሁን ገሰሰ በፊት በብሔረሰቦች ቋንቋ የዘፈነ የለም የሚለውን የበለጠ ለማጣራት ፍላጎት አደረብኝ። በመረጃ የተደገፈ ሪፖርት ለማዘጋጀት ያለኝ ዝንባሌ ይበልጥ ግፊት አሳደረብኝ። ጊዜን ማባከን ስላልፈለኩ በአማካሪነትና ዳይሬክቶሬት ደረጃ ከተመደቡት የበላይ ኃላፊዎች ውስጥ ለጥናቱ ይመጠናሉ ያልኩትን ሰው ለየሁ። ፊት ለፊት የመጡት ዘመድኩንና ወይዘሮ ሃይማኖት የሚባሉ ባለስልጣናት ናቸው። ለጊዜው ዘመድኩን መረጥኩኝ። ዘመድኩን ልዩ አማካሪ እንዲሆን የመደብኩት ባለሙያ ነው። በባህሪው ረጋ ያለ በጥንቃቄ አስቦ የሚናገር ሰው ነው። በፈረሰው የማስታወቂያ ሚኒስቴር የኮሙኒኬሽን ዳይሬክተር የነበረ ሲሆን በየሳምንቱ አርብ ሲወጣ የነበረውን የመንግስትን አቋም የሚያሳየው መግለጫ የሚያዘጋጀው እሱ ነበር። የውጭ ጋዜጠኞች የሥራ ፍቃድ ክትትልና የህትመት መግለጫ ፕሬስ ሪሊዝ ዲፓርትመንትን በበላይነት ሲከታተል ነበር።
ዘመድኩን ከከፍተኛ ሙያተኛነቱ ባሻገር ነገሮችን በመረጃ የሚያስደግፍ በዝርዝር ተንትኖ በማቅረብ የሚታወቅ ሰው ነው። ሰውየው ለሥራው በጣም ብቁ ቢሆንም ከአብዮታዊ ዲሞክራሲያዊ አስተሳሰብ ፈጽሞ የተጣላ ነው። የፓርቲ አባል እንዲሆን ከበረከት ስምዖን ጀምሮ የማስታወቂያ ሚኒስትር የነበረው ብርሃነ ኃይሉ ጠርተው ቢያናግሩትም ፍቃደኛ ሳይሆን ቀርቷል። ከያዝከው ስልጣን ትለቃለህ ቢሉትም ፍቃደኛ አልሆነም። በኋላም ላይ የሥራ ትጋቱንና እውነት ለመናገር የሚያደርገውን ጥረት በመመልከቴ እኔም ለብዙ ቀናት አወያይቸው ነበር፣ አግባብቸው ነበር። የአብዮታዊ ዲሞክራሲ አንዳንድ መርሆች ከሃይማኖቱ ጋር የሚጋጩ ስለሆነ የፓርቲ አባል መሆን እንደማይፈልግ በግልጽ ነግሮኛል። በተለይ አንድ ቀን የዳይሬክተሮች ሽግሽግና ከስልጣን የማንሳት ሥራ እየሰራን በነበረ ሰዓት ያደረግነው የተናጠል ውይይት መቼም አልረሳውም። ራሴንም ወደ ኋላ እንድፈትሽ አጋጣሚ የፈጠረ ነበር። በጥቂት ቀናት በፍጹም ካመንኳቸው ጥቂት ሰዎች አንዱ ሆነ። እንዲህ ነበር የሆነው። የኮሙኒኬሽን ጽሕፈት ቤት የበላይ ኃላፊዎች ለሰራነው አዲስ አደረጃጀት የበላይ ኃላፊዎች ለመመደብ ፈለግን። መመልመል ያለባቸው የግዴታ የፓርቲ አባላት መሆን እንዳለባቸው ከአቶ መለስ ዜናዊ ትዕዛዝ ተሰጠን። ውሳኔውን ተከትሎ የፓርቲ አባላት ያልሆኑትን እንዲሆኑ የማስገደድ ሥራ መስራት ነበረብን። በሰራተኞቹ ዘንድ የተከበረ እንደሆነ ያረጋገጥኩት ዘመድኩንን ከስልጣን ማንሳት እንደሌለብን በማሰባችን በድጋሚ ማግባባት እንዳለብኝ ለኔ የቤት ሥራ ተሰጠ። ለአቶ በረከትም ሆነ ለሚኒስትር ብርሃኑ ኃይሉ እንዲሁም እኔ በተደጋጋሚ አናግረነው አሻፈረኝ ያለ ሰው ምን ያህል ተለውጦ እሺ እንደሚለኝ እርግጠኛ አይደለሁም። ምናልባትም በሥራ የመቆየትና የመባረር ሁለት አማራጮችን ይዤ ስለማናግረው ለሥራ ዋስትና ሲል አዎንታዊ ምላሽ እንደሚሰጠኝ ተስፋ አደረኩኝ። በዚህ ስሜት ውስጥ ሆኜ ይህንን በሰራተኞች ዘንድ የተከበረና የተረጋጋ ሰው እንዲያግባቡት የቅርብ አማላጅ ላኩበት። ፈቃደኛ ሳይሆን ቀረ። በመጨረሻ ቢሮ የጠራሁት የፓርቲ አባልነትን ካልተቀበለ አደገኛ ሁኔታ ሊያጋጥመው እንደሚችል ነጥብ በነጥብ አስረዳሁት። ከሥራ መባረር በራሱና በቤተሰቦቹ ላይ ሊፈጥር የሚችለውን ጫና እንዲሁም ሌላ ቦታ የመቀጠር ዕድል እንደማይኖረው አጫወትኩት። ፍርሃትና ሽብር በውስጡ በሚፈጥር መልኩ አስረዳሁት። ከልብ በመነጨ ሁኔታ በተቋሙ ውስጥ ያሉ ባላንጣዎች እንዳይሳለቁበት የልቡን በልቡ ይዞ ፓርቲውን እንዲቀላቀል ጠየቅኩት። እንደ ቅርብ ጓደኛ ለመንኩት፣ ተማጸንኩት። የሚሆን አልነበረም። ዘመድኩን ልዝብ በሆነ አንደበቱ በሥራ ለመቆየትና ለመባረር የፓርቲ አባልነት እንደ ቅድመ ሁኔታ የሚቀመጥ ከሆነ ሥራውን ለመልቀቅ ዝግጁ እንደሆነ እቅጩን ነገረኝ። በማስገደድ የፓርቲ አባል ማድረግ ሄዶ ድርጅቱን አደገኛ ሁኔታ ውስጥ እንደሚከተው ተገልብጦ አስረዳኝ። የኢህአዴግ አባልነት ጥያቄውን መቀበል ያልፈለገው በተራ ስሜት ተነስቶ ሳይሆን በደንብ የፓርቲውን ፕሮግራሞችና መርሆች መርምሮ ከሚከተለው ሃይማኖት ጋር የሚጋጭ እንደሆነ ሳይፈራ ነገረኝ። እንደ እውነቱ ከሆነ ሐቀኛና በራሳቸው የሚተማመኑ ሰዎች ደስ ይሉኛል። እንደዚህ አይነት ሰዎች ሽንገላ ለመቀበል ፈቃደኛ አይደሉም። በውሸት አይረቱም፣ በሐሰት አይፈቱም፣ ሕሊናቸውን በሆድ አይለውጡም። በኢህአዴግ ፖለቲካ ውስጥ እንደዚህ አይነት ሰዎችን በመብራት ፈልጎ ማግኘት በጣም ከባድ ነው። ይሁን እንጂ በዙሪያችን ሕሊናቸውን የሸጡ እባላባዮች በበዙበት ሁኔታ እውነት ተናጋሪዎችና እውነት አራማጆች የሚኖራቸው ቦታ ከሥራ ውጭ መሆን ነው። ዘመድኩን በልበ ሙሉነት ውስጥ ሆኖ በሕይወቴ ውስጥ የአስተሳሰብ የበላይነት እንዲኖረው የምፈልገው የምከተለው ሃይማኖት ትእዛዛት ናቸው። በውስጤ እንዲነግስ የምፈልገው አስተሳሰብ ይቅር ባይነት ነው። የቤተሰቤን ሕይወት በንስሐ እንጂ በቂም በቀል መምራት አልፈልግም። ኢህአዴግ ደግሞ በንስሐና ይቅር ባይነት አያምንም። ስትተኛ በህልምህ እንኳን ስለ አብዮታዊ ዲሞክራሲ አስብ ስለሚል ከሃይማኖቴ አስተምሮት ያጣላኛል። የኔንና ቤተሰቦችን የግል ሕይወት መምራት የምፈልገው በፈጣሪ ትእዛዝ ብቻ ነው። የግል ሕይወቴ በፖለቲካ አመለካከት እንዲቃኝ አልፈልግም አለኝ። በተለይም ሐዱሽ ካሱን ከመሰለ ሰው በላ ካድሬ ጋር ተቀምጦ ከሚሰራ ሞትን እንደሚመርጥ በኩራት ውስጥ ሆኖ ነገረኝ። ሐዱሽን ሲመለከተው በኢትዮ ኤርትራ ጦርነት ወቅት የሚጠላቸው ጋዜጠኞችን ጦርነት መሃል በመክተት መማገዱ በህሊናው ስለሚመላለስ እንደሚረበሽ ሳይደብቅ ነገረኝ። እርግጥም
ዘጌት ብሎ እንዳረጋገጥኩት ሐዱሽ በግለሰብ ጥላቻና ለህዋት ንቀት አላቸው የሚላቸውን ጋዜጠኞች ለይቶ የፈንጂና መትረየስ ሥርዓት አድርጓቸዋል። በዚህ እኩይ ድርጊቱ የኢዜአ ሰራተኞች እጅግ አምርረው ይጠሉታል። ግራም ነፈሰ ቀኝ ዘመድኩን የፓርቲ አባል ለመሆን ፈቃደኛ ባለመሆኑ ምክንያት ለወራት ከሥራ ውጪ እንዲንሳፈፍ ተደረገ። ወርሃዊ ደሞዝ እንዳይቆረጥ አደረገን። ከዚህ አንጻር በረከት ስምዖንም ትልቅ ሚና እንደነበረው ሳልጠቅስ ማለፍ አልፈልግም። ዘመድኩን የድርጅት አባልነት ቢቀበል በረከት እስከ ሚኒስትር ደረጃ ሊሾመው እንደሚፈልግ ሳይሸሽግ ነግሮኛል። በሌላ በኩል የኢህአዴግ አባላት የሆኑት ግን ደግሞ ሥራ የማይችሉ አድርባዮች የዳይሬክተርነት ቦታውን ተቆጣጠሩት። ገንዘብና ስልጣን የሚወዱ ተብለው በሰራተኛው የሚታመኑ ሰዎች ወሳኝ ቦታዎችን ያዙ። እንደ ታጋይ ሐዱሽ ካሱ አይነቶች የኢትዮጵያ ዜና አገልግሎት ሥራ አስኪያጅ የነበረ የበታችነት ስሜታቸው በማየሉ ምክንያት ተቋሙን ወደ አደገኛ ሁኔታ ቀየሩት። የሕይወታቸው አካል የሆነው ጠባብ ብሔርተኝነት ቁልጭ ብሎ መታየት ጀመረ። በሥራቸው ያለን ሰራተኛ በጥላቻ አይን እየተመለከቱ ቁም ስቅሉን ማሳየት ጀመሩ። በተቋሙ ሰራተኛና ኃላፊዎች ዘንድ መግባባትና መተማመን ጠፋ። ሥራዎች በመውደቃቸው ምክንያት ዘመድኩንም በግል ስልጣን ተጠቅሜ በልዩ አማካሪነት እንዲመደብ አደረኩኝ። የልዩ አማካሪነት ቦታ የፓርቲ አባልነት የሚጠይቅ ባለመሆኑ ምደባው ድርጅታዊ ጥያቄ አልተነሳበትም። ለውሳኔ የሚረዱኝን አስቸኳይ ጥናቶች እንዲሰራ አጠገብ ያመጣሁት። በሂደትም ከልቡ የተሰጠው ሙያዊ ሥራ የሚሰራው ዘመድኩን እምነት እያሳደርኩበት ሄድኩኝ። ያካበተው የሥራ ልምድም ነገሮችን አርቆ ለማየት እንደጠቀመው ተመለከትኩ። እኔ ከኢህአዴግ ቢሮ የመጣሁት ለፖለቲካ ሥራ እንደመሆኑ መጠን 90% የሚሆነውን የመንግሥት ኃላፊነቴን ወከልኩት። ከአስተዳደራዊ ሥራዎች በተጨማሪ ጽሕፈት ቤቱ የሚሰራቸው ካፒታል ፕሮጀክቶች በሙሉ ስልጣን እንዲሰራ ሰጠሁት። እናም ዛሬ አጭር ጥናት እንዲሰራልኝ ከመረጥኩት ሰዎች አንዱ እሱ ሆነ። በእርግጥ በብሔረሰቦች ቋንቋ መስፈን የተከለከለበት ዘመን ነበር ወይ የሚለውን አጥንቶ ለማምጣት ትክክለኛ ምርጫ እንደሆነ አድርጌ ማሰብኩኝ። አጭር የዳሰሳ ጥናት የሚያደርግባቸውን መሪ ጥያቄዎች ለይቼ አወጣው። ከነዚህ ጥያቄዎች መካከል የሚከተሉት ይገኙበታል። አንደኛ፣ ከአዲሲቷ ኢትዮጵያ በፊት የነበሩት መንግስታት የብሔረሰቦችን የእኩልነትና የመብት ጥያቄዎች አፍነው ጭቆና ያደረሱ መሆኑን፣ የብሔረሰቦች ጥያቄ ከተለያዩ አዋጆችና ሕገ መንግሥት ቀረጻ አኳያ የተዳሰሰበት ጊዜ መኖሩን፣ አለ የተባለው የብሔር ጭቆና በምን መልኩ እንደሚገለጽ መመርመር። ሁለተኛ፣ ከአዲሲቷ ኢትዮጵያ በፊት የነበሩት መንግስታት የባህላዊ ወይም ብሔር ብሔረሰቦችና ዘመናዊ ዘፈን የነበረበት ደረጃ ምን ይመስል እንደነበር፣ ሁለቱ መንግስታት የባህላዊ ወይም ብሔረሰብና ዘመናዊ ሙዚቃ ብሎም ኪነ ጥበብን ለማስፋፋትና ለማጠናከር ምን ድጋፍ ሲያደርጉ እንደነበር፣ ንጉሱና ደርግ የባህላዊና ዘመናዊ ሙዚቃ እንዳያድግ ያደረጉበት መሰረታዊ ምክንያቶች ምንድናቸው? የብሔረሰቦቹ ዘፈን የተከለከለበት ዘመንስ አለ ወይ? 3 ከአርቲስት ጥላሁን ገሰሰ በፊትና በኋላ የባህል ወይም ብሔረሰብ ዘፈን ያቀነቀኑ ድምፃውያን አሉ ወይ የሚሉ ነበሩ። ዘመድኩን እነዚህን ጥያቄዎች መሰረት አድርጎ አጭር ጥናት እንዲያደርግና የጽሑፍ ሪፖርት እንዲያዘጋጅልኝ ጠርቼ ነገርኩት። የሰጠሁትን ትዕዛዝ ተቀብሎ ወጣ። ዘመድኩን ሲወጣ ሽመልስ በር ላይ ቆሞ ሲጠብቀኝ ተመለከቱ። በእጆቼ እንዲገባ ምልክት አሳየሁት። አብረን መስራት ከጀመርን ቀን ጀምሮ በር ሳያንኳኳና ሳያስፈቅድ ወደ ቢሮ አይገባም። ከመንግስት ስልጣን በተጨማሪ የፓርቲ ስራውን ስለማስተባብር የተለየ የስለላ ስራ የምሰራ ይመስለዋል። በተለይ ከሐዱሽ ካሱ ጋር እያወራው ካየ ተደናግጦ በመጣበት ይመለሳል። ሽመልስ በሩን በርግዶ እየገባ ቅድም ይበልጥ እንመርምረው ያልኩት ጉዳይ አሳስቦኛል አለኝ። ቀና ብዬ ሳየው የመጣ ይምጣ የሚል ምስል አነበብኩበት። ምላሱ ተጎልጎሎ ሊወድቅ ደርሷል። የያዘው ቅራቅንቦ እጁን ገንጥሎ የሚወስድ ይመስላል። ሽሜን ካወቅኩት ጀምሮ ኮተት የሚያበዛ ቅራቅንቦም ነው። አሁንም አተኩሬ ሳየው አቅለቢስ ጀውጃዋ ሆነብኝ። እንዳላወቅኩኝ ምኑን ነው አልኩት። ሊነግረኝ የፈለገው ነገር ገብቶኛል። ፍላጎቱ ከሱ መምጣቱ አስደስቶኛል። ዝምታችንና ፍርሃታችንን መሰበር እንዳለበት መገንዘቡ ብርታት ሰጠኝ። በተለይም በቀላሉ በሚደረስበት እንዲህ ያለ ጉዳይ ላይ በመፍራታችን ምክንያት የተሳሳተ መረጃ ማስተላለፋችን
የውርደታችንን መቃብር መቆፈሩ አይቀርም። እውነቱን ተጋፍጠን ካላስተካከልን በቀር እንዴት በጓደኞቻችን ፊት ቀና ብለን እንሄዳለን? በቤተሰቦቻችን ፊት እንዴት አፋችንን ሞልተን እንናገራለን? የመንፈስ ድርቀታችንን በምን እንሸፍናለን? የአገር መተረቻ ሆነን እንዴት እንዘልቀዋለን? እኔም ውስጤን የሚያስነሳው ስሜት ተሰማኝ። ሽመልስ ሶፋው ላይ ተደላድሎ እየተቀመጠ ኢትዮጵያ የብዙ ብሔሮች ብሔረሰቦችና ህዝቦች ሀገር ብትሆንም በየብሔረሰቡ ቋንቋ ማዜም በተከለከለበት ዘመን እንኳን የኦሮምኛ ዜማ በማቀንቀን አሁን በአዲሲቷ ኢትዮጵያ ለሚታየው ሁሉም ብሔሮች ብሔረሰቦችና ህዝቦች በቋንቋቸው የመጠቀም መብት ፈርቀዷል። ከ1983 ዓ.ም ጀምሮ ለተፈጠረችው አዲሲቷ ኢትዮጵያ ለሚታየው ሁሉም ብሔር ብሔረሰቦችና ህዝቦች በቋንቋቸው የመጠቀም መብት ፈርቀዳጅ ነው የሚለው አባባል በማለት በንባብ አሰማኝ። እና ምን አዲስ ነገር አገኘህ በማለት ጠየቁት። አፍጦ እየተመለከተኝ ከህግም ካነጋገርም ከሞራልም አኳያ የሚያስኬድ አይመስለኝም። አዲሲቷ ኢትዮጵያ እየተባለ የሚደጋገመው ከታሪክ አኳያ ትክክል አይደለም አለ። ደስ አለኝ። ሽሜ ይዞ የመጣው ነገር የመለስና በረከትን የውሸት መጋረጃ በጣጥሶ እንደሚጥል ተስፋ ሰነኩኝ። እንዴት እባክህ በአንድ ጊዜ ህግና ሞራል ለመፈተሽ እንዴት ቻልክ አልኩት። በምላሱ ከንፈሩን እያራሰ ከህግ አኳያ በብሔረሰቦች ቋንቋዎች ማዜም የተከለከለ ነው የሚል ህግ ኢትዮጵያ ውስጥ ኖሮ አያውቅም። የህግ ሙያተኛ የሆኑ ጓደኞቼ የሆኑትን እነ ሚሊዮን አሰፋን አሁን ደውዬ አማክሬያቸው ነበር አለኝ። የቴዲ አፍሮ ጠበቃ የነበረው ሚሊዮን አሰፋ የቅርብ ጓደኛው ነው። በሽመልስ ምክንያት ከኔም ጋር መጠነኛ ቅርበት ፈጥረናል። በተለይም ስራቶ በሚሊዮን ላይ ጥገኛ የነበረው ዛዲግ አብርሃ ኮሙኒኬሽን ጽህፈት ቤት ከቀጠርንለት በኋላ የበለጠ ተቀራርበናል። በሂደትም ሚሊዮን የኮሙኒኬሽን ቢሮ ቅርብ ሰው ሆነ። እንደ ቤተኛ ድመት ሰተት ብሎ ጥልቅ ማለት ጀመረ። ዛዲግ አብርሃም ከስራ አጥነት ወደ ሚኒስትር ዴኤታነት ሽግሽግ የሚያደርግበትን እድል ተፈጠረለት። እና ምን አሉ በማለት ጠየቁት። ሽመልስ የያዘውን ደብተር ገላለጠ። ከትንሽ ቆይታ በኋላ መናገር ጀመረ። እኔም ማስታወሻዬን ገልጬ መጻፍ ጀመርኩ። ተመቻችቶ እየተቀመጠ ከሐሳብ አፍላቂው ቡድን አባላት ጋር ተመሳሳይ ነገር ነው ያወራነው። በየትኛውም ስርዓት የብሔረሰቦች ዘፈን እንዳይዘፈን በህግ የተከለከለበት የለም። በእርግጥ በ1935 ዓ.ም የቅድመ ምርመራ አዋጅ ወጥቶ ነበር። አዋጁን የሚያስፈጽም የጨዋታ መርማሪ የሚባል የመንግስታዊ ተቋም እንዲቋቋም ተደርጎ ነበር። የተቋሙ ተግባር ማንኛውም ዘፈን ለህዝብ ከመቅረቡ በፊት ግጥሙን የሚመረምር ነበር አለኝ። ሲፈጥንብኝ አስቁሜው አዋጁ ስያሜው ምንድን ያልከኝ አልኩት። ማስታወሻ እየወሰድኩ ከመነጽሩ ውጪ እየተመለከተኝና ደብተሩን እየገላለጠ የመጀመሪያው አዋጅ ቁጥር 37 1935 ሙዚቃና ሌሎች የኪነ ጥበብ ተግባራትን አስቀድሞ ስለመመርመር እየተዘጋጀ ነው። ቀደም እንዳልኩ ሙዚቃዎቹ ለህዝብ ከመቅረባቸው በፊት ሳንሱር እንደሚደረግ የሚደነግግ ነው። ሁለተኛው ከ5 ዓመት በኋላ በ1940 ዓ.ም የወጣው ነው። ይህኛው ድምፅ ቀረጻን፣ የሙዚቃ መሳሪያዎችን ወደ ሀገር ውስጥ የማስገባት ኃላፊነት የማን መሆን እንዳለበት የሚደነግግ ነው። የሙዚቃ መገልገያ ቁሳቁሶችን የማስገባቱ ኃላፊነት በወቅቱ የኢትዮጵያ ህዝብ ሀገር ፍቅር ማህበር ለሚባለው እንዲሰጥ ተደርጎ ነበር በማለት ምላሽ ሰጠኝ። በተከፈተ ልብ እየሰማሁት ሽሜ እንደ እውነቱ ከሆነ በንጉሱ ዘመን ቅድመ ምርመራ መኖሩን ማወቁ ይጠቅመናል። ሳንሱር እስካለ ድረስ ደግሞ የሚከለከሉ ዘፈኖች መኖራቸው አይቀርም አልኩት። የሽመልስ የከንፈር ጫፎች አረፋ ደፈቁ። ሁልጊዜ ትንሽ ከተናገረ እንደዛ ይሆናሉ። በዚህ መልኩ መናገር ሲጀምር ሁለቱ ከንፈሮቹ ተጣብቀው ሲለያዩ ስልባቦት በሚመስል ቀጭን ለሃጭ ይያያዛሉ። እንደ የእጅ ላስቲክ ሲረዝሙና ሲያጥሩ የሰው ሐሳብ ይሰርቃሉ። ብዙ ጊዜ የራሳችንን ከንፈር በመጥረግ ምልክት እንሰጠዋለን። እሱም ስለለመደው በፍጥነት ማህረቡን በማውጣት ይጠራርጋል። ለነገሩ ድርጊቱን በራሳችን ላይ በመፈጸም ሌላውን የማስተማር ዘዴ የኛ የኢትዮጵያውያን መለያ ባህሪ ሳይሆን አይቀርም። ከድብቅነታችን የተነሳ የሰዎችን ጉድለት ፊት ለፊት በመናገር ለማረም አንፈልግም። ሲበላ ጉንጩና ከንፈሩ ላይ ያዝረከረከ ሰው ከተመለከትን የራሳችንን ጉንጭና ከንፈር በመጥረግ እናሳየዋለን። አይኑ በናጫ የተሞላ ጓደኛችንን ለማንጻት የራሳችንን አይን እንፈትጋለን።
በቀጥታ መናገር ያስፈራናል። ሌላው ቀርቶ የወዳጃችን ዚፕ ተከፍቶ ካየን እንኳን የራሳችንን ዚፕ ስንዘጋና ስንመልስ እንውላለን። ትንሽ ደፈር ካለን አፍህን ዝጋ ብለን በሹክሹክታ እንናገራለን። እርግጥ ጥቂቶች በግልጽ የሚናገሩም አሉ። አሁን ማን ይሙት ዚፕህን ዝጋ ብሎ መናገር ለምን ያሳፍራል? አይን ላይ የታየና ጫጥረገው ለማለት የምን ዙሪያ ጥምጥም መሄድ ነው? ከንፈር ላይ የተጣበቀን ፍርፋሪ ለማሳየት የራስን ከንፈር መፈተግ ምን የሚሉት ግብረ ገብነት ነው? ለነገሩ ይሄ ጉዳይ ከዘመን ዘመን እየተለወጠ ነው። አስተዳደግና አካባቢም ከፍተኛ ተጽዕኖ እያሳደረ ነው። ለምሳሌ አሜሪካዊቷ ልጄ አይደለም የተዝረከረከ ልብስ ምግብ ስበላ እንኳን ዳዲ አፍን ከፍታ አትብላ ሼሞኒዩ ትለኛለች። በአገር አሜሪካ ሼሞኒዩ የተለማመድኩት ከቤቴ ነው። ከኢንትሮቨርቷ ልጄ ሽመልስ ከንፈሮቹን በማህረብ ጠረገና በንጉሱ ዘመን ቅድመ ምርመራ የሚካሄድበት ዓላማ የተለየ ነው፣ ከብሔረሰቦች ዘፈን ጋር የተያያዘ አይደለም በማለት ምላሽ ሰጠኝ። ታዲያ ምንድን ነው አልኩት ለመዋጓግቼ። እውነት ለመናገር ሽመልስ ከሕግ ሙያተኝነቱ ባሻገር በሌሎች ዘርፎችም ዕውቀት አለው። በተለይ ለኪነ ጥበብና ስዕል ያለው ዝንባሌ ከፍተኛ ነው። ጎበዝ ሰዓሊ ነው። በዘመነ ኢህአፓ በድቅድቅ ሌሊት እየተደበቀ ከጓደኞቹ ጋር በመሆን መንግስታዊ ተቋማት ላይ የጻፋቸው መፈክሮች እስከ ዘመነ ኢህአዴግ እንደነበሩ አጫውቶኛል። በኋላም በስደት ዓለም ከሚኖሩ አብሮ አደግ ጓደኞቹ እውነት መሆኑን አረጋግጫለሁ። ሌባ ዳኛ በሚል በአቶ መለስ ከተሰናበተ በኋላ ለበቀል በመረጠው በጋዜጠኝነት ቆይታውም ሆነ የጋዜጣ ባለቤት ሆኖ ያውቃል። ሊሻን የምትባል ጋዜጣ ነበረችው። ጋዜጣዋ አፈንጋጭ በተባለው የስዬ አብርሃ ቡድን አሳስረዋለች። በተቃራኒው ዛሬ ለደረስንበት የመንግስት ስልጣን በር ከፍታለች። ከዚህ በተጨማሪም በየቀኑ በምርቃና ከጓደኞቹ ጋር በተለያየ አጀንዳ የሚያደርጉት ክርክር ተጨማሪ ዕውቀት ሳይሰጡ አልቀረም። በተለይም በየቀኑ የሚወጡ የግል ጋዜጣና መጽሔቶችን እንደ ጤፍ ዘርግተው ማበጠራቸው ለሁለገብ መረጃ እንዲኖረው ጠቅሞታል። ሽሜ አንድ ነገር በተወራ ቁጥር መዞ የሚያወጣው ጋዜጣና መጽሔት አያጣም። በረተበች የእጅ ቦርሳው ተሸክሞ የሚዞረው ዶክመንት ራሱን የቻለ ቆራንቁር ፈጥሮለታል። ዛሬም ወደ እኔ ሲመጣ በግንቦት 1994 ዓ.ም የወጣችውን ቁም ነገር መጽሔት ይዞ ነው። ከመጽሔቷ ውስጥ የአዲስ አበባ ዩኒቨርሲቲ መምህር አቦነህ አሻግሬ ታሪክ አይፋለስ በሚል ርዕስ ያሰፈረውን መጣጥፍ እንዳነበው ሰጠኝ። መምህር አቦነህ አሻግሬ የኢህአዴግ አባል እንደሆነ አውቃለሁ። በዚህ ምክንያት የጻፈው ነገር ምን ያህል ከድርጅታዊ ተልዕኮ የዘለለ ሊሆን ይችላል የሚለው አጠራጥሮኛል። እርግጥ ጽሑፉን ባዘጋጀ ሰዓት አባል ይሁን አይሁን አላረጋገጥኩም። ምናልባትም በዘመቻ መልክ በአፈሳ አባላት ሲመለመሉ እሱም ተመልምሎ ይሆናል። በወፍ በረር ገለጥ ገለጥ እያደረግኩ አነበብኩት። በኋላ መለስኩለት። ሽሜ ከመነጽር ውጭ እየተመለከተኝ አየሁ አይደል፣ የቅድመ ምርመራው ዓላማ ወራሪው የኢጣሊያ መንግስት ከተሸነፈ በኋላ የተፈጠረውን ሁኔታ ለማርገብ በማሰብ ነው። ከኢጣሊያ ወረራ መክሸፍ በኋላ ቢያንስ 2 አይነት ቡድኖች ተፈጥረዋል። የመጀመሪያዎቹ ቀኝ ገዢዎችን ለመታገል እምቢ ብለው ጫካ የገቡት አርበኞች ናቸው። እነዚህ ኢትዮጵያውያን አገራችንን አናስደፍርም በማለት ተዋድቀዋል። የአርበኞች መስዋዕትነት በመክፈል የኢትዮጵያን ነጻነት አረጋግጠዋል። በወቅቱ የነበሩት ዘፈኖችና ቀረርቶች ይህንን ለነጻነት ክብር የተከፈለው መስዋዕትነት የሚያንጸባርቁ ነበሩ። የዘፈኖቹ ግጥሞች መራራ ትግሉን የሚያሳዩ፣ ለበለጠ መስዋዕትነት የሚያዘጋጁ ነበሩ። በጥሞና ከመስማት ውጪ ምንም መናገር አልፈለኩም። ሽመልስ በመሐረቡ አፉን ጠራርጎ ንግግሩን ቀጠለ። ሁለተኛው ቡድን በአንድ በኩል ጦርነቱን ሸሽተው ሀገር ጥለው የተሰደዱት ናቸው። ከንጉሱ ጀምሮ በዚህ ጎራ ይመደባሉ። በሌላ በኩል ለኢጣሊያ አድረው ህዝቡን ያስገበሩ ባንዳ የሚል ስያሜ የተሰጣቸው አሉ። ሁለቱን የጋራ የሚያደርጋቸው ነገር የሚያኮራ ታሪክ የላቸውም። ከሙዚቃም አኳያ ሊቀርብላቸው የሚችል የጀግንነት መወድስ የላቸውም። በአርበኞቹ የተናቁ ስለሆኑ የሚቀነቀንላቸው ዘፈን አንገት የሚያስደፋ ንቀትን የሚያሳዩ ናቸው አለኝ። ሽመልስ በድጋሚ በአዎንታ አንገቱን እየነቀነቀ የሚያሳዝንህ ሀገር የማስተዳደር ኃላፊነትና ስልጣን ሲመጣ ተቃራኒው ሆነ። ግንባር ቀደም መሪ መሆን የሚገባቸው አርበኞች ከስልጣን ተገፉ።
ከፍተኛ የስልጣን እርከን ላይ ሽሽትን ምርጫ አድርገው የነበሩት ንጉሠ ነገሥቱና ግብረ አበሮቻቸው ወሰዱት። ከነሱ ቀጥሎ የኢጣሊያ ባንዳ የሆኑ ሰዎች በከፍተኛ የመንግስት ስልጣን ላይ ተገኙ። አንዳንድ ስማቸው የገዘፉ አንጋፋ ኢትዮጵያውያን ባንዳ እንደነበሩ ብዙ ሰው አያውቅም። እናም በሁለቱ አካላት መካከል ቅራኔው እየሰፋ ሄደ። ቅራኔው እየተለጠጠ በመሄዱ አስጨናቂ ሁኔታዎችን ፈጠረ በማለት ተናገረ። ንግግሩን አቋርጬ ሽሜ በአመራር ሳይንሱም ቅራኔ ሲለጠጥ የጎንዮሽ ንግግሮች፣ አሽሙሮችና አግቦች እንዲበዙ ያደርጋሉ። ይህም በአርበኞቹ በስደተኞቹና ባንዳዎቹ መካከል የመተማመን እጦት ፈጥሮ ሊሆን ይችላል። መተማመን በሌለበት ደግሞ ስልጣኑን የያዘው አካል በጉልበት የሚፈልገውን ወደ መፈጸም ይሄዳል። በዚህ ምክንያት ስደተኞቹና ባንዳዎቹ ግን ደግሞ በስልጣን ላይ ያሉ በመሆናቸው አርበኞቹን የሚያሳድዱ የሚያስፈራሩና የሚቀጡ ህግጋቶችን ሊያወጡም ይችላሉ። የፍራቻና ከሃዲ ምሳሌነታቸው ሊያደበዝዙ የሚችሉት ይህንን በማድረግ ብቻ ነው። ሌላ አማራጭ አይኖርም አልኩት። ሽመልስ የኔን ንግግር የሚያዳምጠኝ በደስታ ነበር። አይኑ ጥርስ ሆኖ በቅርበት አብሬ ከሰራኋቸው ባለስልጣናት ውስጥ ስሜቱን በቀላሉ ማወቅ ከቻልኳቸው ሰዎች አንዱ እሱ ነው። በየጊዜው የሚያሳየው የአቋም መዋዠቅም ለመገንዘብ ጊዜ የሚወስድ አይደለም። ሽሜ ቀጠለ። ስደተኛው ንጉሠ ነገሥትና ባንዳዎቹ ቲያትርና ሙዚቃን ሳንሱር የሚያደርገውን አዋጅ በ1935 እና 1940 ዓ.ም እንዲያወጡ ያደረጋቸው ምክንያት ይህ ነበር። ማንኛውም ዘፈን ለህዝብ ከመቅረቡ በፊት ግጥሙ እንዲመረመር የሚደረገው የንጉሱንና በስልጣን ላይ ያሉትን ባንዳዎች ክብር የሚነካ እንዳይሆን ነው። ወደ አደባባይ የሚወጡት ዘፈኖች የኃይለ ሥላሴን ታላቅነት፣ አርቆ አስተዋይነት፣ የዲፕሎማሲ ችሎታ፣ የሀገር አንድነትና የአፍሪካ አባት መሆናቸውን የሚያሳዩት እንዲሆኑ ተደረጉ በማለት ተናገረ። ከንፈሬን በእጄ ስጠራርግ ተደናግጦ ከኪሱ በሐረብ አውጥቶ የራሱን ከንፈርና ፊት እየፈተገ ስለዚህ የመፍቀድና የመከልከል መመዘኛው ስርዓትን የመደገፍና የመቃወም እንጂ በየትኛው ቋንቋ ተገለጸ የሚል አይደለም። የንጉሠ ነገሥቱን የሥልጣን መንበር እስከጠበቀ ድረስ በየትኛውም ቋንቋ ቢዘፈን የሚከለክል አልነበረም። እንደውም የሚያበረታቱ ይመስለኛል አለ። መስማማቴን ለማሳየትና ተጨማሪ አስተያየት ለመስጠት በማሰብ ሽሜ የምትናገረው ሚዛን የሚደፋ ይመስለኛል። በሶማሊኛ ስዩም እግዚአብሔር እያሉ ቢዘፍኑ ንጉሱና ባለሟሎቻቸው የሚጠሉ አይመስለኝም። በትግርኛ የዳዊት ዘር እየተባለ ቢሸበሸብላቸው አይከፋቸውም። በኦሮምኛ የአፍሪካ አባት እየተባሉ ቢዜምላቸው ለዘፋኙ ሽልማት ይልኩለት ይሆናል እንጂ አይገስጹትም። እንደሰማሁት ከሆነ አብርሃም ሰጊድ የሚባል የትግርኛ ዘፋኝ ንጉሱን አሞግሶ በመስፈሩ በንጉሱ ዘንድ ይወደድ ነበር። ኤርትራ የኛ ናት ብሎ በኦሮምኛ የዘፈነው ወሰንዳዲ በጣም ተወዳጅ ነበር አልኩት። ሽሜ ሲጋራውን እየማገ እውነት ነው አለ። የሁለተኛ ደረጃ ተማሪ ሆነን የታዋቂ መሪዎችን አባባል ስናጠና አብርሃም ሊንከን ተናገረ የተባለው ትዝ ብሎኝ ሽሜ አንዳንድ ሰዎችን አንዳንድ ጊዜ ማታለል ይቻል ይሆናል፣ ሁሉን ሰው ሁል ጊዜ ለማታለል ግን አይቻልም አልኩት። ሽሜ በድጋሚ አንገቱን ከላይ ወደ ታች እየነቀነቀ ያልተጠበቀ ዋጋም ሊያስከፍል ይችላል፣ በረከት በመረጃ አስደግፈን ካስረዳ ነው የሚቀየም አይመስለኝም፣ እሱም ቢሆን የዚህ ማህበረሰብ ውጤት ነው አለኝ። በሽታ ጭንቅላቴን እየነቀነኩ እና ምን ይጠበስ በማለት ተመቻችቼ ተቀመጥኩ። እናማ በየብሔረሰቡ ቋንቋ ማዜም በተከለከለበት ዘመን የሚለው አባባል በሕግ ተቀባይነት የለውም እያልኩ ነው አለኝ። መስማማቴን ለማሳየት አንገቴን ከላይ ወደ ታች በመነቅነቅ ከሕግ አንጻር ያልከው የሚያስኬድ ይመስለኛል፣ ካነጋገርና ሞራል አኳያ ያልከው ግን ሰፋ አድርገን እንመልከተው አልኩት። ሽመልስ የያዘውን ወረቀት እያገላበጠ አንድ ጥያቄ ልጠይቅህ፣ የብሔረሰብ ቋንቋ የሚባሉት የትኞቹ ናቸው? አማርኛ የብሔረሰብ ቋንቋ ተደርጎ አይወሰድም ማለት ነው? አማራ ብሔር አይደለም ማለት ነው ወይንስ ለአቅመ ብሔር አልደረሰም? አረ ለመሆኑ ብሔርና ብሔረሰብ ማለት ምን ማለት ነው? አንድነትና ልዩነታቸው ምንድን ነው? በማለት ጠየቀኝ። ነገሩ አስገረመኝና አንተ ሰው ጉደኛ ነህ፣ በዚህ አይነት አካሄድ ድርጅቱ የቆመበትን ምሰሶ ሳትንድ አትቀርም አልኩት። እርግጥም ያልጠበቅኩት ጥያቄ ነበር።
በዚህ መልኩም ጉዳዩን አይቼው አላውቅም። ትዝ ሲለኝ በማስታወሻ ደብተሬ ላይ ከአንድ ለጊዜው የማላስታውሰው መጣጥፍ ላይ የገለበጥኩት ውልብ አለብኝ። ከመሳቢያ ውስጥ ጎትቼ በማውጣት እንዲህ በማለት እንደወረደ አነበብኩለት። ብሔረሰብ የሚለው ቃል ከሁለት የግዕዝ ቃላት ጥምረት የተገኘ ነው። በግዕዝ ብሔር ማለት ባጭሩ ሕዝብ ወይም መሬት ማለት ነው። ከዚያም ከፍ ካለ ፍጥረታት በሙሉ ማለት ነው። እግዚአብሔር የሚለው የግዕዝ ቃል የፍጥረታት ሁሉ ጌታ ማለት እንደሆነ ይታወቃል። ሰብ ማለት ደግሞ ሰው ማለት ነው። ከነዚህ ሁለት ቃላት ጥምረት የተገኘው ብሔረሰብ የሚለው ቃል የግዕዙን ሕግ ተከትለን የተረጎምነው እንደሆን የሰው አገር የሚለውን ትርጉም ይሰጠናል አልኩት። ሽሜ በጥሞና ካዳመጠኝ በኋላ ምን ላድርግ ግራ ቢገባኝ እኮ ነው። አማራነት ከኢትዮጵያ ብሔረሰቦች አንዱ ከሆነ አማርኛ ከብሔረሰቦች ቋንቋ አንዱ የማይሆንበት አመክንዮ ስላልገባኝ ነው። ወይንስ አማርኛ አባወራው በችግር የተለየው ውረድ በሌ ነው ወይ በማለት ጥያቄ አዘል ምላሽ ሰጠኝ። በተራዬ የካድሬነት ሚናዬን ለመጫወት አማርኛ ቋንቋ ብሔረሰብ የሚለውን አባባል ትርጓሜ ከሰጠነው በላይ ስለሆነ ይሆናል። አማርኛ ቋንቋ አማራ የሚል ስያሜ ከተሰጠው ብሔረሰብ ማንነት ባሻገር ዘሎ የኢትዮጵያ ሕዝብ የማንነት መገለጫ ሆኗል። ቋንቋው ከብሔረሰብ ማንነት መገለጫ ተሻግሮ ሄዷል። በታሪክ አጋጣሚ ቋንቋው አፍ መፍቻቸው ከሆኑት ዜጎች በተጨማሪ ሌሎች በርካታ ኢትዮጵያውያን የሚያውቁትና የሚናገሩት ነው። ለዚህ ነው የፌዴራል መንግስት የሥራ ቋንቋ የሆነው። ለዚህ ነው የፌዴራል መግባቢያ ቋንቋ ከመሆን አልፎ ከ56 በላይ ብሔረሰቦችን እንደያዘ የሚነገርለት የደቡብ ክልላዊ መንግስት አማርኛ መግባቢያ ቋንቋ እንዲሆን ያደረገው። አማርኛ ምስጋና ይግባውና ይህ ባይሆን ኖሮ አሁን ካለው 9 ክልላዊ መንግስታት ምናልባትም ከ65 በላይ ክልላዊ መንግስታት ይፈጠሩ ነበር። ከደቡብ ክልላዊ መንግስት በተጨማሪ ቤንሻንጉል ጉሙዝ፣ ጋምቤላና አፋር ክልሎች እንዲሁም አዲስ አበባና ድሬዳዋን ጨምሮ የሥራ ቋንቋቸው አማርኛ ነው አልኩት። ዲስኩሬን አቋርጬ ተመለከትኩት። በጥሞና እያዳመጠኝ ነው። እናም እንዲህ በማለት ንግግሬን ቀጠልኩኝ። ተወደደም ተጠላም በወረቀት ላይ ያስቀመጥነው አንድ ኢኮኖሚያዊ ማህበረሰብ የመፍጠር ዓላማ ሊሳካ የሚችለው በብዙሃን የሚነገር አንድም ሆነ ሁለት የጋራ ቋንቋዎች ሲኖረን ነው። በሂደት ቋንቋ የማንነት ፖለቲካዊ መግለጫ እሴት መሆኑ እየከሰመ መሄድ አለበት። ለምሳሌ ኦሮምኛን ሁሉም ኢትዮጵያውያን የሚናገሩት የሥራ ቋንቋ ብናደርገው የኦሮሞ የተለየ የማንነት መገለጫ መሆኑ ይቀራል አልኩት። ይሄ የግል ጠንካራ አቋሜ ነው። ቋንቋና የብሔር ማንነት የሚያስተሳስራቸው የደም ትስስር የለም የሚል እምነት አለኝ። በኢትዮጵያ ፖለቲካ ውስጥ ቋንቋ ላይ የተመሰረተ ማንነት እየጠፋ መሄድ አለበት። ለምሳሌ ኦሮምኛ በሁሉም የኢትዮጵያ ክፍሎች የሚነገርና ከአማርኛ ጋር በተጨማሪ የሥራ ቋንቋ ቢሆን ቋንቋው በተናጠል ማንነት መግለጫ ይላቀቃል። የሐጎስም፣ የበለጠም፣ የወርቂቱም፣ የቺፋሞም፣ የኦባንግህም ማንነት ይሆናል። አፋን ኦሮሞ የፌዴራል የሥራ ቋንቋ እንዲሆን የምፈልግበት አንዱ ምክንያት ይሄ ነው። አንዱ ምክንያት ማለቴ ይሰመርበት። የቋንቋ አጥር ሳይገድበን አብረን መቆም ከቻል አንድ የኢኮኖሚ ማህበረሰብ የመፍጠር መዳረሻችንን መመልከት እንደምንችል አምናለሁ። አለበለዚያ አጥራችንን በብረት ግንብና አርማታ የምንሞላ ከሆነ ቅርብ አዳሪ እንደሆንን እንቀራለን። ኢትዮጵያውያን የትውልድ አካባቢያችን የሚያጎናጽፈን ቋንቋ እንደተጠበቀ ሆኖ ሁላችንም የምንናገረው ቋንቋ ሊኖረን ይገባል። ኢትዮጵያውያን ከሥራ ባሻገር በጋራ የምንግባባበት ቋንቋ ያስፈልገናል። ክልሎች ከሚጠቀሙበት የሥራ ቋንቋ በተጨማሪ አማርኛንም በተደራቢነት የሥራ ቋንቋ ቢያደርጉት ፍላጎቴ ነው። የሐረሬ፣ ኦሮሚያ፣ ትግራይ የመሳሰሉት ክልሎች አሁን ከሚጠቀሙበት ኦሮምኛና ትግርኛ በተጨማሪ አማርኛም ቢያካትቱ የእርስ በእርስ ግንኙነቱን ያጎለብቱታል። የፌዴራል ተቋማት ውስጥ ገብቶ ለመስራት ሰፊ ዕድል ይሰጣል። እርግጥ ይሄ የሚፈጸመው በማስገደድና በመጫን መሆን የለበትም። በማህበረሰብ ደረጃ ውይይትና ክርክር መካሄድ ይኖርበታል። የሚደረጉት ውይይቶችና ክርክሮች ሁለንተናዊ እይታ ሊኖራቸው ይገባል። እንደዚህ ማሰብ ስንጀምር የብሔረሰቦች ዘፈን በተከለከለበት ወይም ባልተከለከለበት ዘመን ከሚሉ ትናንሽ የፖለቲካ ጨዋታዎች እንወጣለን። መነጽሩን ወደ ላይ ገፍቶ አይኑን እያሻሸ አንዴ ኢኮኖሚ ማህበረሰብ መፍጠር ያልከው ቢመቸንም
ጉዳዩን ከፍ አድርገን እንደ አንድ ሀገር አቀፍ ግንባታ ፕሮጀክት ማሰብ አለብን አለኝ። እኔም አይኔን እያሻሸው ሽቤ ትክክል ነህ፣ አስተሳሰባችን እየተለወጠ መሄድ አለበት። የዓለም ጠፍጣፋ ናት ጸሐፊ ጆን ፍሪድማን እንዳለው ዓለም ከጊዜ ወደ ጊዜ እርስ በራሱ እየተሳሰረና አንድ እየሆነ መጥቷል። በዓለም ውስጥ በብርሃን ፍጥነት እየተጠናከረ በመምጣት ላይ ባለው የኢኮኖሚ ግንኙነት ምክንያት እንደ እንግሊዘኛ ያሉ ቋንቋዎች መማር ወሳኝ እንደሆነ በርካታ ሀገራት እየተገነዘቡ ነው። እኛም በዓለም የኢኮኖሚ ትስስር ውስጥ የተሻለ ተሳትፎ እንዲኖረን ካስፈለገ እንደ እንግሊዘኛ ያሉ ቋንቋዎች በተጠናከረ ሁኔታ መሰጠት አለበት። በአጭር ጊዜ እንግሊዘኛ የፌዴራሉ መንግስት ተጨማሪ የሥራ ቋንቋ የሚሆንበት ሁኔታ መፈጠር አለበት። ይህን የሚቃወም ያለ አይመስለኝም አልኩት። በድጋሚ ለራሴ ቡና እየቀዳው በተለይ ልጆቹን ለእንግሊዘኛ ቋንቋ ብሎ በመቶ ሺዎች እየከፈለ የሚያስተምር ዜጋ የእንግሊዘኛን የሥራ ቋንቋ መሆን ቢቃወም ምንጩ ራስ ወዳድነት ነው። ለነገሩ አሁንም ቢሆን እንግሊዘኛ ባልተነገረ ሁኔታ የብዙ ፌዴራል ተቋማት የሥራ ቋንቋ ሆኗል። ከሁለተኛ ደረጃ ጀምሮ እስከ ዩኒቨርሲቲ የማስተማሪያ ቋንቋችን እንግሊዘኛ ነው። የባንክ ኢንሹራንስና የአየር መንገድ አገልግሎት በእንግሊዘኛ የታጠረ ነው። ከመሬት ካርታ ጀምሮ የልደት ጋብቻና የሞት ሰርተፍኬታችን እንግሊዘኛ የአንበሳውን ድርሻ ይይዛል አልኩት። ሽመልስ እንዳልተዋጠለት ፊቱ ላይ አነበብኩኝ። ከመቅጽበት ጣልቃ ገብቶ መጨረሻ ላይ እንግሊዘኛን አስመልክተ ያነሳው እንኳን አስቸጋሪ ነው። ዞሮ ዞሮ መቼም የአንድነት ስነ ልቦና ያለው ህዝብ ለመፍጠር ከተፈለገና ኢትዮጵያ በአንድነቷ የምትቀጥል እስከሆነች ድረስ አንድ ወይም ሁለት አገር በቀል የመግባቢያ ቋንቋ ማስፈለጉ መገንዘብ የሚያዳግት አይሆንም። የውጭን ቋንቋ አምጥቶ መጠቀም ግን ማንነትን ይሸረሽራል አለኝ። በዚህ ዙሪያ በአንድ ወቅት በካድሬ ስልጠና ላይ ክርክር ተነስቶ የተወያየነውን አስታውሼ ሰፊ ድስኩር አሰማው። በተለይም የዛን ሰሞን ከተማ ቀመስ የሆኑና በዩኒቨርሲቲ ደጃፍ ባለፉ ካድሬዎች ዘንድ ዓለም ጠፍጣፋ ናት የሚለው የጆን ፍሪድማንና እኛ ማንን የአሜሪካዊ ማንነት የሚለው የሳሙኤል ሃንቲንግተን መጽሐፍ በየቀኑ ይወቀጡ ነበር። በውይይቱም የግሎባላይዜሽን ምንነት፣ ግሎባላይዜሽን ጥቅምና ጉዳቱ፣ የማይቀር ዕዳ መሆንና አለመሆኑ ትኩረት ይሰጥበት ነበር። በዚህ ዓለም አቀፋዊነት ውስጥ አሸንፎ ለመውጣት ምን አይነት ለውጥ ማድረግ እንደሚያስፈልግ ክርክር ይካሄድበታል። በተለይም እንደ ህንድ ያሉ አገራት በጠፍጣፋው ዓለም ውስጥ አሸናፊ ሆኖ ለመውጣት እየወሰዱ ያሉትን እርምጃ በተሞክሮ ተነስቶ የእውቀት ሽመታ ይካሄዳል። የህንድ ሁኔታ ከሀገራችን ሁኔታ ጋር ተመሳሳይነት ስላለው ከውይይቱ ብዙውን ጊዜ ይወስዱ ነበር። ህንድ በእንግሊዞች ዘውድ ላይ የተሰካች እንቁ ነች እስከ ማለት ደርሰናል። በፌዴራል ስርዓት የምትተዳደረው ህንድ 1.3 ቢሊዮን የሚያህል ህዝብ በመያዝ ከቻይና ቀጥሎ በህዝብ ብዛቷ የምትታወቅ ሀገር ናት። በሃይማኖት ስርጭት ሲታዩ 79 በመቶ ሂንዱዎች፣ 15 በመቶ ሙስሊሞች፣ 6 በመቶ ያህል ቡዲስቶች፣ ክርስቲያኖችና ሌሎች ሃይማኖቶች ይገኛሉ። ከቋንቋ አንጻር ሲታዩ 23 ዋነኛ ቋንቋዎች፣ 200 ያህል ንዑሳን ቋንቋዎች ይገኛሉ። ከ3000 በላይ ጎሳዎች፣ ብሔረሰቦች ይኖሩበታል። በዚህም ምክንያት ህንድ የምስራቅ ኤዥያ ብሔረሰቦች መናኸሪያ ሙዚየም አሰኝቷታል። ይህ ሁሉ ለቁጥጥር አታካች የሆነ ህዝቦች የሚኖሩባትን በሃይማኖት፣ በጎሳ፣ በቋንቋና በባህል ልዩነት የሚንጸባረቁባት ሀገር ናት። ይህም ሆኖ ህንድ እንደ ሀገር ብሔራዊና አገራዊ ስሜት ከመፍጠር አላገዳትም። አልፎ አልፎ የሚነሱ ብሔር ተኮር አመጾች ቢኖሩም እንደ ማህተመ ጋንዲ የመሳሰሉት ሀገራዊ ራዕይ ያላቸው መሪዎች ማግኘቷ ህንዳዊነት እንዲፈጠር ከፍተኛ አስተዋጽኦ አበርክቷል። መሪዎቹ የተከተሉት የፖለቲካ፣ የኢኮኖሚና የማህበራዊ ጉዳዮችን የሚመለከቱ ብሔራዊ ፖሊሲዎች አንድ ታላቅ ሀገር ለመፍጠር አስችሏቸዋል። ብሔራዊ ስሜትና አገራዊ አመለካከትን ስር እንዲሰድ አድርገዋል። ይህች በእንግሊዞች ዘውድ ላይ የተሰካች እንቁ ከነጻነቷ በኋላ ብሔራዊና ዓለም አቀፋዊ አመለካከት እንዲስፋፋ ከቀየሰችው ፖሊሲዎች አንዱ የትምህርት ፖሊሲ ነው። የተቀየሰው የትምህርት ፖሊሲ በትምህርት ዘርፍ ከፍተኛ እድገት እንድታስመዘግብ አደረጋት። የገነባችው በመቶዎች የሚጠጉ ዩኒቨርሲቲዎች በመቶ ሺዎች የነበሩ ወጣቶችን ማፍራት ቻሉ። በመላው ዓለም እነዚህን ምሁራን ኤክስፖርት በማድረግ የውጭ ምንዛሪዋን አሳደገች። በዚህም ከዓለም አገራት ጋር ያላትን ግንኙነት አጠናከረች።
በአገር ውስጥም ምጡቅ የሆነ የቴክኖሎጂ ዩኒቨርሲቲዎችን በማቋቋም ወደ ጠፈር ሳተላይት የምታመጥቅበት ሁኔታ ተፈጠረ። የኒውክሌር ቦምብ ባለቤት ከሆኑ ጥቂት የዓለም ሀገራቶች ውስጥ አንዷ ሆነች። በቴክኖሎጂ ዘርፍም በዓለም ደረጃ ብራንዷን መትከል ችላለች። በሌላ በኩል ህንድ በዓለም ደረጃ ተወዳዳሪነቷን ለማሳደግ ዓለም አቀፋዊነት ተቀብላለች። ህንዶች ኢኮኖሚያዊ ተጠቃሚነታቸውን ለማስፋፋት ከቀየሷቸው ፖሊሲዎች አንዱ ለእንግሊዝኛ ቋንቋ ልዩ ትኩረት መስጠት ሆኗል። ይህም በማድረጋቸው ከልዕለ ኃያለው ሀገር አሜሪካን ጋር ጠንካራ ትስስር መፍጠር ችለዋል። እንደመታደል ሆኖ አሜሪካ ሲመሽ ህንድ ይነጋል፣ አሜሪካን ሲነጋ ደግሞ ህንድ ሀገር ይመሻል። በዚህ ምክንያት እንደ ባንክና ኢንሹራንስ ያሉ ግዙፍ ኩባንያዎች ያለማቋረጥ 24 ሰዓታት የሚሰሩበት ሁኔታ ተፈጥሯል። አሜሪካን ሀገር የሚኖር አንድ የባንክ ደንበኛ በየትኛውም ሰዓት ባንኩን በስልክ ማነጋገር ከፈለገ የማግኘት ዕድል ተፈጥሮለታል። ስልኩን የሚያነሳ የባንኩ ሰራተኛ ምናልባትም የሚኖረው በህንድ ሀገር ይሆናል። ከዚህ በተጨማሪ አንድ ቀኑን ሙሉ የሽያጭ ሥራ ሲያከናውን የነበረ የአሜሪካን ኩባንያ በንጋታው ጠዋት የሂሳብ መዝገቡ ህንድ ተሰርቶለት ኮምፒውተሩ ላይ ያገኘዋል። እነዚህ የአሜሪካን ግዙፍ ኩባንያዎች ሥራቸው ሳይቋረጥ እንዲከናወን ለህንድ የሰጡባቸው ሌሎች ተጨማሪ ምክንያቶችም አሉ። አሜሪካን ውስጥ የአንድ ሰራተኛ ደሞዝ ህንድ ሲደርስ ምናልባትም ከ5 ያላነሰ ሰራተኛ ይቀጥራል። ያውም በህንድ የደሞዝ ስኬል መሰረት በከፍተኛ እርከን የሚገኝ ነው። በዚህ የጥቅም ትስስር መሰረት በሚሊዮኖች የሚቆጠሩ ህንዳውያን ከሀገራቸው ሳይሰደዱ ተጠቃሚ ሆነዋል። ህንዳውያን ከቀያቸው ሳይፈናቀሉና ብሔራዊ ማንነታቸውን ሳይሸረሽሩ የዓለም አቀፋዊነት አካል ሆነዋል። እርግጥ ከህንዳውያን የሚጠበቅ አንድ ጥብቅ ጉዳይ አለ፤ የእንግሊዝኛን ቋንቋ ጠንቅቆ ማወቅ። ቢያንስ ውሃ ቀጠነ የሚለውን አሜሪካዊ ደንበኛ ከነ ጉራማይሌ እንግሊዝኛ ንግግሩ መረዳት መቻል በሥራ የመቆየትና ያለመቆየት የህልውና ጥያቄ ነው። በዚህ ምክንያት ህንዳውያን ልጆቻቸውን እንግሊዝኛ ለማስተማር ከፍተኛ ጥረት ያደርጋሉ። አብዛኞቹ ዩኒቨርሲቲዎቻቸው ከምዕራባውያን የሚወዳደር የእንግሊዝኛ ቋንቋ ዲፓርትመንቶችን አደራጅተዋል። ህንዳውያን ሀገራዊና ብሔራዊ ስሜታቸውን የመገንባት ተግባራቸውን በስኬት እየፈጸሙ እዛው ሳለ ዓለም አቀፋዊነት የመቀላቀላቸው መሠረታዊ ምክንያት ጥሩ መሪ ስላላቸው ነው። እንደ ማህተመ ጋንዲ ያሉት መሪዎች ህንዳውያን ብቻ ሳይሆኑ ዓለም በአጠቃላይ ጋንዲ መሪ ነው በማለት በአርአያነት የሚነሱ መሆናቸውን አስረዳ። ህንድ ያንን ሁሉ ልዩነት ተሸክማ በእድገት ግስጋሴ የዘለቀችው የለውጥ ሐዋርያ የሆኑ መሪዎችን ማፍራት ስለቻለች ነው። አንደበተ ርቱዕ የሆነውን ማህተመ ጋንዲን ያፈራችው ህንድ በህዝቦቿ መካከል ያለውን የአስተሳሰብ ርቀት በማጥበብ የእርስ በራስ ግንኙነትን እንዲያጠናክሩ አድርጓቸዋል። ዛሬ የከፍተኛ እርከን አመራር የሚል መጽሐፍ የሚጻፍም ሆነ ማወቅ የፈለገ በተምሳሌትነት የሚቀርብለት የማህተመ ጋንዲ ገድሎች ናቸው። በአመራር ስብዕና አይነቶች ላይ መጻፍም ሆነ መናገር የፈለገ ምሁር ጋንዲን እንደ ሞዴል መውሰድ የተለመደ ነው። ኢንትሮቨርቱ ማህተመ ጋንዲ 5ኛ እርከን አመራር ሙያዊ አቅም፣ ስነ ምግባርና ትህትናን አጣምሮ የያዘ በመሆኑ ችሎታውን፣ ዕውቀቱንና ተሰጥኦቹን ተጠቅሞ አገሩን ወደ ታላቅ ጎዳና እየመራ ነው። ይህንን ውጤት ማስመዝገብ የቻለው አስቸጋሪና ተስፋ አስቆራጭ ሁኔታዎችን በላቀ ጽናትና ትዕግስት በማለፉ ነው። የጋንዲ ብሔራዊ ዓላማዎች ውጤታማ የሆኑት ህንዳውያንን አቆራኝተው የሚይዙ የአንድነት ገመዶችን በአንድ ላይ በመግመዱ ነው። እያንዳንዱ በተናጠል ሳይሆን አንዱ ከሌላው ጋር ያለውን ተዛምዶ በማዋሃድ ሁለንተናዊ እይታ በመፍጠሩ ነው። ህንዳውያንን አስተሳስሮ መያዝ የሚያስችል ጠንካራ አገራዊ ራዕይ መንደፍ በመቻሉ ነው። የህንዳውያኑን የታሪክ ጉዞ በጥሞና ሲያዳምጠኝ የነበረው ሽመልስ ወደ ቢሮ ለመመለስ ከመቀመጫው ላይ ተነሳ። እጁ ላይ ያለውን የሲጋራ ቁር እየመጠጠ ወደ ዋናው ጉዳያችን እንመለስ፣ በረከት የብሔረሰቦች ዘፈን በተከለከለበት ያለውንና ጥላሁን ገሰሰ ቀዳሚ የብሔረሰብ ዘፋኝ ነው ያለውን መግለጫ ከማውጣቱ በፊት እንዲያስተካክል እንንገረው። እርግጥ ስንነግረው ሊያዝንብን ቢችልም ነገ ከነገ ወዲያ ከሚመጣብን ትችት እንድናለን። እውነቴን ነው የምልህ፣ ጠቅላላ ስራችንን ያጠፋብናል። ቅድም ለሚሊዮን አሰፋ ስነግረው በጣም ነው የደነገጠው አለኝ። መስማማቴን በማሳየት ከ3 ቀን በፊት
በአንድ ቤተክርስቲያን ደጃፍ ሳልፍ የሰማሁትን ስብከት እያስታወስኩ ሽሜ ቅዱስ መጽሐፉ ያለቆችህ ቁጣ የተነሳብህ እንደሆን ስፍራህን አትልቀቅ ይላል አልኩት። ትዝ ይለኛል የስቅለት ስግደት ዕለት መኖሪያ አካባቢ በሚገኘው የካ ሚካኤል ቤተክርስቲያን ዙሪያ የእግር ጉዞ እያደረግኩ ነበር። ከቤተክርስቲያኑ ፊት ለፊት ባለው በክተራ አካባቢ አንድ ወጣት መነኩሴ ያስተምራል። ሰዎች ሰብሰብ ብለው ያዳምጡታል። የወጣቱ መነኩሴ ስብከት የሚስብ በመሆኑ የእግር ጉዞዬን ገትቼ ከህዝቡ ጋር ተቀላቀልኩ። መነኩሴው መጽሐፈ መክብብን ደጋግሞ እያነበበ ይሰብካል። በጭንቅላቴ የቅዱስ መጽሐፉን ምዕራፍና ቁጥር ጽፌ ወደ ቤቴ ሄድኩኝ። ቤቴ ደርሼ የተጠቀሰውን ክፍል ከጥግ እስከ ጥግ አገላበጥኩት። መጽሐፈ መክብብ ላይ የገዢ ቁጣ የተነሳብህ እንደሆነ ስፍራህን አትልቀቅ የሚል ጥቅስ አለ። ከፀሐይ በታች ያየሁት ክፉ ነገር አለ። እርሱም ከገዢ የወጣ ስህተት ነው። ክፉ ሰው በታላቅ ማዕረግ ተሾመ፣ በጎ ሰዎች ግን በተዋረደ ስፍራ ተቀመጡ። ክፉዎች በፈረስ ላይ ሲቀመጡ፣ መልካሞች እንደ ክፉዎቹ በምድር ሲሄዱ አየሁ ይላል። ሽመልስ ወረቀቶቹን ሲሰበስብ ተመልክቼ ሽሜ ብሔረሰቦች በቋንቋቸው መስፈን በተከለከለበት ዘመን የሚለው አባባል ከሕግና ሞራል አኳያ ትክክል እንዳልሆነ ተስማምተናል። በረከትን ለማስረዳትም የሚቸግረን አይመስለኝም። የሚጠቅመን ከሆነ ከጥላሁን በፊትም ሆነ በኋላ በንጉሠ ነገሥቱ ዘመናት የተዘፈኑ የብሔረሰብ ዘፈኖችን ለይተን ብናወጣ መከራከሪያችንን ያጠናክርልናል አልኩት። ሽመልስ ካፌ ተቀብሎ በተግባርም አባባሉ ልክ አይደለም ያልኩት ለዛ ነው። በፊውዳሉ ዘመን ከጥላሁን በፊትም ሆነ በኋላ በትግርኛ፣ ኦሮምኛ፣ ጉራግኛ በመስፈን የሚታወቁ አዝማሪዎች ነበሩ አለኝ። በምሳሌ ትነግረኛለህ በማለት ጠየቁት። የጠቀለለውን ማስታወሻ መልሶ እየገላለጠ ለምሳሌ አብርሃም ሰጊድ የሚባል ዘፋኝ ንጉሠ ነገሥቱ ከግዞት ሲመለሱ አደ ኢትዮጵያ ንጉሥሽ ገባልሽ እያለ በትግርኛ እየዘፈነ ተቀብሏቸዋል። ወሰኑ ዳዲና ለገሳ አብዲ የሚባሉ ታዋቂ የኦሮምኛ ዘፋኞች ነበሩ። በንጉሠ ነገሥቱ ቀጥተኛ ትእዛዝ በክቡር ዘበኛ ሙዚቃ ክፍል እንደተቀጠሩ ታሪካቸው ያሳያል። ድምፃዊ አየለ ማሞ እማማ ድንቡሎ በሚል ርዕስ የተጫወተው ጉራግኛ ዘፈን በጣም ተወዳጅ ነበር። በጥላሁን ዘመን ፍሬው ኃይሉ በአገር ፍቅር ማህበር ውስጥ የትግርኛ ዘፈኖችን ያቀነቅን ነበር። ቢተው ወርቁ ደግሞ ኦሮምኛ ይዘፍን ነበር። እንግዲህ ታይ የወይዘሪት ኢትዮጵያ የሀገሬም መቤት የሚለውን ዘመን ተሻጋሪ ዘፈን ባለቤት የሆነው ፍሬው ኃይሉና ባህታ ገብረ ሕይወት የትግራይ ሰዎች ናቸው በማለት ማስታወሻውን እየገላለጠ ነገረኝ። ሽመልስ ወዳልጠበኩት የልጅነት ትዝታ ወሰደኝ። ማሲንቋን በኦሮምኛ የሚያናግሩት ወሰኑ ዳዲ በአባቴ ዘመዶችና በአካባቢው ጓደኞቹ ዘንድ እጅግ ተወዳጅ ነበሩ። ወሰኑ መሲንቆ እያለ ከመሲንቆዋ ጋር በመመላለሱ ያቀርብ የነበረው ዘፈን በእኛም የልጅነት ዘመን በጣም አዝናኝ ነበር። ኢሞሌ ያገር በጪሳ ኤርትራ ማልቱ ገዲሳ የሚለው ዘፈኑ ደግሞ የአካባቢያችን አዛውንቶች በጥምቀትና ደመራ ምሽት ማድመቂያቸው ነበር። ተወዳጁ የጉራግኛ ዘፈን ተጫዋቹ አርጋው በዳሶ ደግሞ የሰፈሩ መለያ ምልክት ነበር። የኮልፌ ሰላም በር ተማሪ ሳለን በአርጋው በዳሶ መኖሪያ ቤት ደጃፍ ስናልፍ ትለኝ እንደሆነ በለኝ እንዳገሬ አንድ አርጋው በዳሶ ደፍተ በግንባሬ በማለት እየዘፈንን በጭንቅላታችን እንተከል ነበር። ሽመልስ ይዞ የመጣቸው ማስረጃዎች ጉዳዩን ይበልጥ እንድመረምር የሚያበረታታ ሆኖ አገኘሁት። በመረጃና ማስረጃ ላይ ተደግፎ እውነትን መግለጥ መቻል በራስ መተማመንን ያዳብራል። አንገቴ ቢቆረጥ ኢህአዲግ አልሆንም ያለኝ መስጉኑ ዘመድኩን ተክሌ የሰጠሁትን መለስተኛ የዳሰሳ ጥናት በአጭር ጊዜ አጠናቆ መጣ። እንዲቀመጥ በምልክት አሳየሁት። ዘመድኩን ጥቁሩ ሶፋ ላይ ተቀምጦ ሰፋ ያለ ገለጻ ሰጠኝ። በጽሑፍ ያዘጋጀውን የጥያቄዎቹ መልስ አቀበለኝ። ጽሑፉ ከሕግ አኳያ በብሔረሰቦች ቋንቋ ማዜም የተከለከለበት ወቅት እንዳልነበር ይገልጻል። ጥላሁን ሁሉም የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በቋንቋቸው የመጠቀም መብት ፈርቀዳጅ ነው የሚለው አባባል እንደማያስኬድ ያሳስባል። በነገስታቱ ዘመን በአጠቃላይ መልኩ በኢትዮጵያ ዘፋኝነት የሚናቅና ከህብረተሰቡ ዝቅ ተደርጎ የሚታይ እንጂ በብሔረሰብ ደረጃ ተከፋፍሎ የሚወገዝበት እንዳልሆነ ያስረዳል። ከኪነ ጥበብ ሙያተኞችና ካሰባሰብነው የጽሑፍ ዶኩመንቶች በመነሳት ንጉሠ ነገሥቱ የሀገረሰብ ሙዚቃ ቡድን አደራጅተው እንደነበር ይገልጻል።
ቡድኑን ሲመሩ የነበሩት አካላት የባህል ሙዚቃ መሳሪያ ተጫዋቾችና አዝማሪዎች ከመላው ሀገሪቱ በመመልመል ይቀጠሩ እንደነበር ያስረዳል። በንጉሱ ዘመን ከጥላሁን ገሰሰ በፊትም ሆነ በኋላ በተለያዩ ብሔር ብሔረሰቦች ዘፈኖች ሲቀነቀኑ እንደነበር ይገልጻል። ዘፈኖችን በስም እየጠራ ይተነተናል። ዘመድኩን ሪፖርቱን አቅርቦ ሲጨርስ መለስተኛ የሆነውን የዳሰሳ ጥናቱን ያቀለሉለትን 2 ዳጎስ ያሉ የተጠረዙ ዶክመንቶችን ሰጠኝ። ዶክመንቶቹ የተገኙት ከቀድሞ ማስታወቂያ ሚኒስቴር ዶክመንቴሽን ክፍል መሆኑን ጨምሮ ነገረኝ። አስከትሎም ጥራዙ በሰጠሁት ጥያቄ በተራ ቁጥር 1 ላይ ያለውን ምላሽ እንደሚሰጥ ገለጠልኝ። ዶክመንቶቹን በፍጥነት አንብቦ ማስታወሻ ለመያዝ ዘመድኩንን አመስግኜ አሰናበትኩት። በሩን ዘግቶ ሳይወጣ ሰነዶችን እያገላበጥኩ ማንበብ ጀመርኩኝ። የመጀመሪያው ጥራዝ ወታደራዊ የደርግ አገዛዝ በታህሳስ 11 ቀን 1967 ዓ.ም የኢትዮጵያ ሶሻሊዝም አዋጅና የአዋጁን ማብራሪያ የያዘ ነው። ይህ በወቅቱ የነበረውን የኢትዮጵያን ሁኔታ ከግምት በማስገባት የታወጀ አዋጅ በፖለቲካ፣ ኢኮኖሚ፣ ማህበራዊና በውጭ ጉዳይ ላይ አገሪቷ የምታተኩርበትን ይደነግጋል። በፖለቲካ በኩል የኢትዮጵያ ሕዝብ ራሱን በራሱ ለማስተዳደር እንዲችል ማደራጀት፣ የማንኛውም ወገን የውጭ ተጽዕኖ መቋቋም ይላል። በማህበራዊ ፍትህ አኳያ የብሔረሰቦች እኩልነትና የኢትዮጵያ ባህሎች በእኩልነት እንዲዳብሩ ያደርጋል ይላል። ሁለተኛው ጥራዝ የደርጉ ሊቀመንበር ኮሎኔል መንግስቱ ኃይለማርያም ያቋቋሙት የብሔረሰቦች ጥናት ማዕከል ያጠናው ነው። ደርግ የብሔረሰቦች ጥናት ኢንስቲትዩት እንዲቋቋም የወሰነው የብሔረሰብን ጥያቄ ከመንግስት ምስረታ፣ ከአስተዳደር ክልልና ከህገ መንግስት ቀረጻ ጋር እንዲዛመድ በማሰብ ነው። ዘጌት ብሎ ያነበብኩት በጥናቱ ተሳታፊ የነበሩት ዶክተር ፍስሐ አስፋው የኢትዮጵያ ብሔረሰቦችን የሚገልጥ ጥናታዊ መዘክር በሚል ርዕስ የጥናቱን ሂደትና ውጤት ይፋ አድርገዋል። ኮሎኔል መንግስቱ በሊቀመንበርነት የሚመሩት ፓርቲ የብሔረሰቦችን ሁኔታ ቅድሚያ ተሰጥቶ እንዲጠና በማሰብ በፓርቲው መዋቅር ውስጥ ራሱን የቻለ አንድ መምሪያ አቋቋሙ። ስራው ተአማኒና ውጤታማ እንዲሆን በማሰብ በኢትዮጵያ ውስጥ በጥናትና ምርመራ የሰለጠኑ ምርጥ ምሁራንን በመብራት እየፈለጉ እንዲሰበሰቡ አደረጉ። ዶክተር ፍስሐ እንደገለጡት የመምሪያው የመጀመሪያ ተግባር የሆነው በአገሪቱ ውስጥ ያሉትን ኢትዮጵያዊ ምሁራን በትምህርት ዝግጅታቸውና ሙያ ልምዳቸው ማሰባሰብ ነበር። የፓርቲው እምነት ይህንን ጥናት ለማካሄድ ምሁራዊ ብቃት ብቻ ሳይሆን ስራውን ለመስራት ፈቃደኞች መሆናቸው ወሳኝ እንደሆነ እምነት የተያዘበት ነበር። በዚህ ምክንያት የአገሪቱ ርዕሰ ብሔርና የፓርቲው ዋና ጸሐፊ የሆኑት ኮሎኔል መንግስቱ የተመረጡትን ምሁራን በተናጠል ወደ ቢሮአቸው ጥሪ ያደረጉ። ስለ ጥናቱ ዓላማና ስራውም የፓርቲ ሳይሆን የአገሪቱ መሆኑን አስረዱ። ይህንን ትልቅ ጥናት በሰከነና በተጣራ ሁኔታ ማካሄድና ችግሩን ተረድቶ ዘላቂ መፍትሄ ለመሻት መሆኑን በመግለጥ ፈቃደኝነታቸውን በተናጠል ጠየቁ። ርዕሰ ብሔሩ ለጥናቱ ፈቃደኛ የሆኑት ምሁራንን የሚሰሩት ውጤታማ እንዲሆን ማንኛውም የመንግስትም ሆነ የፓርቲ ተቋም ምንም አይነት ተጽዕኖ እንዳያደርግባቸው ጥብቅ መመሪያ አስተላለፉ። የአጥኚው ቡድን ስራውን በተረጋጋ ሁኔታ እንዲያካሂድ ቢሮ ከፓርቲው ጽሕፈት ቤት ውጭ እንዲሆን ተደረገ። የጥናቱ ዳራም የብሔረሰቦችን ብዛት፣ አይነትና አሰፋፈር ብቻ አጥንቶ የሚያቀርብ አልነበረም። ይልቁንስ በህዝብ ፈቃደኝነት ላይ የተመሰረተ ብሔረሰብን ምርኩዝ ያደረገ ዘለቄታ ያለው የአስተዳደር መዋቅርና ህገ መንግስት ለመንደፍ ነበር። የጥናቱን ዓላማ ለማሳካት እንዲረዱ ምሁራን በ5 ቡድን ተከፈሉ። የታሪክ የጥናት ቡድን፣ የባህልና ቋንቋ የጥናት ቡድን፣ የአስተዳደር የጥናት ቡድን፣ የኢኮኖሚ የጥናት ቡድንና የህገ መንግስት የጥናት ቡድን ነበሩ። የዚህ የብሔረሰቦች ጥናት ኢንስቲትዩት ውስጥ የታሪክ የጥናት ክፍል ውስጥ ከተካተቱት ምሁራን መካከል ዶክተር ከንፈር ግብ ዘለቀ ሰብሳቢ፣ ዶክተር ላጲሶ ዴሌቦ እና አቶ የሱፍ ያሲን ይገኙበታል። በባህልና ቋንቋ ዘርፍ ደግሞ ዶክተር ኃይሌ ወልደ ሚካኤል ሰብሳቢ፣ ዶክተር ኃይሉ አርአያ፣ ዶክተር ፍስሐ አስፋውና ዶክተር ታያላሮ የቡድኑ አባል እንዲሆኑ ተደርጓል። በተመሳሳይም በአስተዳደርና ሸንጎ ዘርፍ ዶክተር አስመላሽ በየነ ሰብሳቢ፣ ዶክተር አሰፋ መድህኔ ሊጠቀሱ ይችላሉ። በኢኮኖሚና መልክዓ ምድራዊ ዘርፍ ከተሳተፉት ውስጥ ዕውቁ ምሁር ዶክተር እሸቱ ጮሌ ይገኙበታል። በሕገ መንግሥት ዘርፍ ውስጥ የቡድን መሪ ዶክተር ፋሲል ናሆም ነበሩ።
ዶክተር ፋሲል ናሆም በኢህአዴግ ዘመነ መንግስት በሕገ መንግሥት ቀረጻ ከመሳተፍ ባሻገር የአቶ መለስ ዜናዊ የዕድሜ ልክ የሕግ ዋና አማካሪ ሆነው ማገልገላቸውን ልብ ይሏል። ይህ በደርግ ዘመነ መንግስት የተቋቋመ የብሔረሰቦች የጥናት ቡድን በፍጹም የአገር ፍቅርና ተቆርቋሪነት ስሜት ጥናቱን ሰርቶ አጠናቋል። የጥናት ቡድኑ በመላው ኢትዮጵያ የሚገኙ ብሔረሰቦች ስርጭትና አሰፋፈርን ለማጥናት ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ተንቀሳቅሷል። የውጭ አገራትን ልምድ ለመቅሰም የቀድሞ ሶቪየት ኅብረት፣ ምስራቅ ጀርመን፣ ሰሜን ኮሪያና ቪየትናምን የመሳሰሉ አገራትን በአካል ጎብኝቷል። በውጤት ደረጃም ሲታይ የኢትዮጵያ የብሔረሰቦች ጥናት ኢንስቲትዩት ለኢትዮጵያ እድገትና አንድነት ለዘለቄታ በሰላም አብሮ ለመኖር የሚበጅ ምክረ ሐሳቦችን ማፍለቁን ዶክተር ፍስሐ አስፋው ይገልጣሉ። በኢትዮጵያ ውስጥ የሚገኙ ብሔረሰቦች ብዛት፣ ማንነት፣ አሰፋፈር በስም ዝርዝር መያዝ ተችሏል። ብዛትን በተመለከተ የኢትዮጵያ ብሔረሰቦች ዝርዝሩ ወደ 89 የሚደርሱ እንደሆነ ለማወቅ ተችሏል። የጥናቱ ውጤት እያንዳንዱን ብሔረሰብ እነማን እንደሚያዋስኑት አብረውት እንደሚኖሩ አመላክቷል። በእያንዳንዱ ብሔረሰብ አባል በተለያዩ ምክንያቶችና ጊዜያት በጋብቻ በንግድና በአስተዳደር ከሌላው ጋር የሚኖር መሆኑን ገልጧል። በብሔረሰቦች መካከል በየክፍለ አገሩ በአውራጃዎችና ወረዳዎች መካከል ያለው ድንበር አስተዳደራዊ እንጂ ብሔረሰባዊ አለመሆኑን አረጋግጧል። በኢትዮጵያ ረጅም የታሪክ ሂደት ውስጥ ብሔረሰቦች በተለያየ ምክንያት እየተንቀሳቀሱና እየፈለሱ ታሪክና ማንነታቸውን ሲወራረሱና ሲዋሃዱ መኖራቸው የጥናቱ ውጤት አመላክቷል። በዚህ ምክንያት የኢትዮጵያ ብሔረሰቦች አሰፋፈርና ማህበራዊ ስርጭት እጅግ ውስብስብና ተነጣጥሎ ለማየት አስቸጋሪ መሆኑን አረጋግጧል። ሌላኛው የጥናት ውጤት ከማህበረሰቦች መጠሪያና ስያሜ ጋር የተያያዘ ነው። ጥናታዊ መዘክሩ እንደጠቆመው ከጥቂቱ ብሔረሰቦች በስተቀር አብዛኛዎቹ አያሌ መጠሪያ አላቸው። አንድ ብሔረሰብ የሚቀበለውና የሚያምነው መደበኛ ስም አለው። ሌሎች የሰጡት ብሔረሰቡ ግን የማይቀበለው መጠሪያ አለው። በተጨማሪም የቋንቋ ምሁራንና አንትሮፖሎጂስቶች ያወጡለት ስያሜ አለው። እንዲሁም አያሌ ብሔረሰቦች አንድ ቋንቋ እየተናገሩ አንድ አይነት ባህል እያላቸውና ተመሳሳይ ታሪክ እየተጋሩ ራሳቸውን በልዩ ልዩ ስምም ይጠሩ አሉ። ብሔረሰብ በሚከተለው ሃይማኖት ምክንያት የአንዱ ብሔረሰብ የተወሰነ ክፍል የተለየ እምነት ሲከተል የተለየ መጠሪያ የሚሰጠው ሁኔታ መኖሩን ተመላክቷል። ለምሳሌ ያህል ክርስቲያኑ የሳሆ ብሔረሰብ ክፍል ኢሮብ ሲባል፣ ሙስሊሙ የትግሬ ህብረተሰብ ጀበርቲን ይባላል። እንዲሁም የአማራው ደግሞ የትግሬው ብሔረሰብ የአይሁድን እምነት ሲቀበል ፈላሻ ይባላል። በአጠቃላይ መልኩ የደርግ ወታደራዊ መንግስት የኢትዮጵያ ብሔረሰቦችን ብዛት፣ ምንነት፣ ማንነትና አሰፋፈር በምርጥ ምሁራን ለማጥናት መሞከሩ በየትኛውም ስርዓት የታየ አይደለም። ዶክተር ፍስሐ አስፋው እንደገለጡት የብሔረሰቦች ጥናት ኢንስቲትዩት ጥናቱን ተመርኩዞ በመላው ኢትዮጵያ የሚገኙ ብሔረሰቦች ስርጭትና አሰፋፈር በካርታ ቀርጾ አቅርቧል። ተቋሙ ስለ ልቦናዊ ግንኙነቶችን፣ ቋንቋን፣ መልክዓ ምድራዊ አቀማመጥን፣ አስተዳደራዊ ቅልጥፍናን መመዘኛ ባደረገ ሁኔታ የአስተዳደር ክልልን ነድፏል። የምርጫ ክልሎችን ዘርግቷል። የሸንጎ ስርዓትን አርቅቆ ለህዝብ ትችት አቅርቧል። ጥናቱ ተጠናቆ ለመንግስት በቀረበበት ዕለት ኮሎኔል መንግስቱ ኃይለማርያም የጥናቱን ውጤት በመንግስት ስም ተረክበዋል። ሊቀመንበሩ በተረከቡ ዕለት ከልብ በመነጨ ስሜት ውስጥ ሆነው ሁላችንም ለሀገር ሰራን እንላለን፣ የእናንተ ስራ ግን ከልጅ ልጅ የሚተላለፍ ፋና ወጊ ስለሆነ ከሁላችንም የበለጠ ለኢትዮጵያ ባለውለታ ናችሁ በማለት የጥናት ቡድኑን ማመስገናቸውን ዶክተር ፍስሐ ይመሰክራሉ። የደርግ ወታደራዊ መንግስት ለብሔረሰቦች የሰጠው ትኩረት በዚህ ብቻ የሚያበቃ አይደለም። ኮሎኔሉ ሊቀመንበር የሆኑበት ኢሰፓኮ ስራ አስፈጻሚ ወይም ፖሊት ቢሮ ሲያደራጅ ልዩ ትኩረት ከሰጡት መመሪያዎች ውስጥ የብሔረሰቦች ጉዳይ መምሪያ አንዱ ነበር። ሊቀመንበሩ ወሳኝ ያሏቸውን የፖሊት ቢሮ አባላት መርጠው በመምሪያ ኃላፊነት ሲመድቡ የብሔረሰቦች መምሪያ ኃላፊ የሆኑት ሻምበል ዶክተር ታምራት ፈረደ ነበሩ። በዚህም ሳይወሰን በ1979 ዓ.ም የጸደቀው የደርግ ሕገ መንግሥት የብሔረሰቦችን ጉዳይ ልዩ ትኩረት መስጠቱ በግልጽ የሚታይ ነበር። የደርግ ሕገ መንግሥት የኢትዮጵያ ሕዝባዊ ዲሞክራሲያዊ ሪፐብሊክ ኢሂድሪ
ብሔረሰቦች በእኩልነት የሚኖሩባት ብሔራዊ መንግስት እንደሆነ ይገልጣል። ከፍተኛ የመንግስት ስልጣን አካል በሆነው ብሔራዊ ሸንጎ ብሔረሰቦች በአግባቡ መወከል እንዳለባቸው ይደነግጋል። ሕገ መንግስቱ ሪፐብሊኩ በራስ ገዝና በአስተዳደር አካባቢዎች የሚዋቀር መንግስት እንዲሆን በግብዓትነት የተጠቀመው የብሔረሰቦች ጥናት ኢንስቲትዩት ያቀረበለትን ምክረ ሐሳብ በመቀበል ነበር። ብሔራዊ ሸንጎ ኢንስቲትዩቱ ያካሄደውን ጥናትና ያመነጨውን መረጃ ተመርኩዞ የተቋቋመ በመሆኑ በብዙዎች ዘንድ የይዘት ለውጥ የተካሄደበትና ለወደፊቱ የአገሪቷ ዕጣ ፈንታ መሰረት የጣለ ተደርጎ እንዲታመንበት አድርጓል። ብሔራዊ ሸንጎ ካጸደቃቸው የአስተዳደር ነክ አዋጆች ውስጥ ዋነኛው ክፍለ ሀገርን በልዩ አወቃቀር ያካለለበት አዋጅ ነው። የኢሂድሪ መንግስት 5 ራስ ገዝና 24 የአስተዳደር አካባቢዎች እንዲዋቀሩ ተደርጓል። እያንዳንዱ ራስ ገዝና የአስተዳደር አካባቢ በስሩ የሚዋቀሩ አውራጆች እንዲኖሩ ተደርጓል። ራስ ገዝ የተባሉት ኤርትራ፣ ትግራይ፣ አሰብ፣ ኦጋዴንና ድሬዳዋ ነበሩ። በዚህ አዋጅ ላይ የሪፐብሊኩ አስተዳደር ክፍፍል የተመረኮዘው የአስተዳደር አካባቢዎች ለእኩልነትና ለጋራ ብልጽግና፣ ለአገሪቱ አንድነትና ህልውና መከበር፣ ለተፋጠነው ኢኮኖሚያዊ እድገት፣ ለቀልጣፋ አሰራርና ግንኙነት ዋስትና እንዲሁም ለማህበራዊ አገልግሎቶች አቅርቦትና መስፋፋት መሰረት ያደረገ መሆኑን በአዋጁ ላይ ተመላክቷል። መረጃዎቹን አጠንክሬ ሲጨርስ ትልቅ እፎይታ ተሰማኝ። እርግጥም መረጃ ስልጣን ይሰጣል የሚባለው አባባል ዝም ብሎ የመጣ አይደለም። መረጃ ዕውቀት ነው። ዕውቀት ደግሞ ስልጣን ይሰጣል። አንድ ሰው ስለሚጠየቀው ነገር በቀጣይ መረጃ ላይ ተመርኩዞ ስለሚቀይሰው ስትራቴጂና ስልት ዕውቀት ካለው ስልጣን ይኖረዋል። ኤክስፐርት ፓወር። አሁን የቀረኝ ተረጋግቼ አሳማኝ በሆነ መንገድ እንዴት መረጃዎችን እንደማቀርብ ማሰብ ነው። ወደ አቀራረቤ ከመግባቴ በፊት ረፍት ለመውሰድ ራዲዮኑን ወደ ሸገር ኤፍኤም 102.1 አዞርኩት። ውሸት ለመናገር አትሻም ምላሴ የሚለው የጥላሁን ዘፈን ይንቆረቆራል። ዘፈኑን ሳደምጠው ሌላ ያልጠበቅኩት የውስጥ ጉልበት ጨመረልኝ። ውሸት ለመናገር አትሻም ምላሴ ለእውነት ሞታለሁ